ተደዋውሎ ሲሰበሰቡ ኦሮሚያ ቤተ ክህነት ላይ ህገወጥ ጳጳስ ወይም ህገወጥ ጳጳስና እንትና አለ ሲባል እኮ ማለት ነው በአንድ ስልክ እኮ ነው ከያሉበት እኮ በፍጥነት ነው የመጡት። አንድ ሲበሩ ነው የመጡት። ወዲያው አይደል ያወገዟቸው። የወንበር ጉዳይ ነው፣ ከባድ ነው። እስከዛሬ ያላደረግነው አባቶች ዝም አሉ ምናምን አይደል። አሁን ይህ መልእክት ለብፁዕ ወቅዱስ አቡነ ማትያስ ለእንትና ስማቸውን እየጠራን አባቶችን ማለት ነው ምንድነው እየሰራችሁ ያላችሁት ብለን ለምን በተከታታይ ሁላችንም ቪዲዮ አንሰራም? ቤተ ክህነት በር ድረስ ሄደን ብፁዕ አባታችንን እንግዲህ አምጡልን ጥያቄያችን ይሰማ ብለን ተሰብስበን መሄድ ሁሉ እንችላለን። ይሄ ቀን ተቆጥሮ እንትን ተብሎ ማለት ነው። ለስልጣን ብቻ ሲባል ጥቁር እየተለበሰ ምናምን የሚካሄድበት ዘመን ሊያበቃ ይገባል። ምንድነው ቀኝን ሲመታ ግራህን ስጠው ይሏል። እሺ ነው እንዲህ አይነት ክርስትና አይደለም ያለን። ቤተክርስቲያንን የማይጠብቅ ክርስትና የለንም። ሊያጠፉ እየመጡ ቤተክርስቲያን ሊጎዱ እየመጡ ከዛ ቀኝ ግራ እያልክ እያገላበጥክ ልሰጥ የሚባል ትምህርት የለንም። ሲቀሩ እናት ልጆቼ ይመጣሉ ብላ ስትጠብቅ ውጪ ተገለው እንደቀሩ ስታውቁ ልጆች ቤተሰብ ቁጭ ብሎ ልጆች ውጪ እንደቀሩ ተምሮ እንዲያደርግልኛል እንዲጦረኛል የተባሉ ተስፋ የተጣለባቸው ልጆች ማንም ተነስቶ የመሳሪያ መለማመጃ ሲያደርጋቸው ራስን በነዛ ቤተሰብ በኩል አድርጎ ማሰብ ማየት በጣም ያስፈልጋል ብዬ አስባለሁ። በጣም ያማል። የምርኛስ ላይ ቢሆን ደግሞም እኛም ላይ ጭምር ነው። ምናልባት ግን በነሱ ጫማ መቆምና እንደ ኦርቶዶክሳዊ አስቦ መቅረት የተለያዩ ነገሮች ናቸው። አሁን ሁላችንም እንደ ኦርቶዶክስ በእምነታቸው የተነሳ እንደተደረጉ ስናቅ ይሰማናል። ግን እነሱ የሚሰማቸውን ያክል አይሰማንም። እነሱ ከእምነቱን ባሻገር ጧሪ ቀባሪያቸውን ያጡት ተስፋ ያደረጉባቸው ለነገ ይጦሩኛል ያሏቸው ብዙ ዋጋ ከፍለው ያሳደጓቸው ልጆች እንዲሁም ደግሞ ያሳደጓቸው ነገ ጦራቸዋለሁ ያሏቸውን ቤተሰቦቻቸውን እናት አባታቸውን ያጡ ቤተሰቦች ናቸው። መሪጌታ ከነሚስቱ ከነልጁ፣ ካህን ከነልጆቹ ከነዲያቆን ልጆቹ ከነሚስቱ እየተገደሉ ባሉበት ሁኔታ አያሳስብም? የነገ ጉዞ የቤተ ክርስቲያን ዕጣ ፈንታ ነገ ቤተ ክርስቲያን ምንድነው ምርጫዋ? ምንድነው የምትሆነው? ፊት ለፊት እንደምናየው ነው ወይ ሁሉም ነገር? እዚህ ሚዲያ ላይ የቃላት ውርወራ እንደዚህ እንደዛ እንደምንባባለው ብቻ ነው ወይ? ይሄ ከትምህርትም ባሻገር ከምንም ነገር ብናስቀምጥ ማይደራደር መደራደሪያ ማናደርገው ወይንም ደግሞ አይ እዚህም እኮ የሆነ ሌላ ምንድነው ተነጻጻሪ ነገር ማናቀርብለት ለቤተ ክርስቲያን አደጋ የሆነ ጉዳይ ነው። እንድታውቁት የምፈልጋቸው ሁለት ነጥቦች አሉ። ሰማዕትነት ላገኘው ክብር ነው፣ ለቤተ ክርስቲያን ክብሯ ነው። ይሄ ግን ማለት በቃ እነሱም ያገኙት ዋጋ አለ በእምነታቸው የተነሳ። ይሄ ግን ወይ በቃ ክብሬ ነው እያለች ቤተ ክርስቲያን ሁሌ ክብር እንደሆነላት እየቆጠረች የምታልፈው ጉዳይ አይደለም። የሆነ ቦታ ክርስቲያን አልባ ለማድረግ እየተሰራ ያለ ስራ ነው። እየተረዳችሁ ነው? የሆነ ቦታ ክርስቲያን የሌለበት የማጽዳት ስራ ነው። ይህንን አንድ በአንድ ማየት እንችላለን። ኔትወርክ ጥሩ ከሆነ እስቲ ንገሩኝ፣ በደንብ እየተሰማችሁ ከሆነ። ምንድነው ዋርኒንግ እያሳየኝ ነው? አይ ቲንክ ይሄ እንትን ለምን አረክ ከሆነ ላንሳዋ። እሺ እንደዚህ ነው። በምትችሉት መጠን ሼር አድርጉት። እሺ
መምጣት ለሚችሉ ሼር አድርጉላቸው። እየገባችሁ ሐሳብ መስጠት ትችላላችሁ። የተወሰነ ነገር ላሳያችሁ። ምንድነው እየሆነ ያለው? ምናልባት እለት እለት ሲደጋገም ለምሳሌ አንድ ዜና ላንብብላችሁ። በኦሮሚያ ክልል በምዕራብ አርሲ ዞን በዶዶላ የደብረ ቅዱሳን ቅዱስ ገብረ ክርስቶስ 2 የቤተ ክርስቲያን አገልጋዮች ከነሙሉ ቤተሰቦቻቸው በጥይት ተደብድበው መገደላቸውን የአካባቢው ነዋሪ የዓይን እማኝ ለቲክቫ ኢትዮጵያ አረጋግጠዋል ይላል። ይህ የሆነው መቼ ነው? 2017 መርጌታ ከነሙሉ ቤተሰቦቻቸው። እሺ ከዛን በዚሁ ጊዜ የሆነውን ደግሞ ሽርካ አካባቢ ላሳያችሁ። ይሄኛው ደግሞ እዛው 2017 ህዳር ላይ ነው። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ትላንትና በአካባቢው የሚንቀሳቀሱ ታጣቂዎች 9 ሰዎችን ከቤታቸው በመውሰድ መግደላቸው የተጎጂ ቤተሰቦችና ነዋሪዎች ዋቢ በማድረግ ቢቢሲ አማርኛ ዘግቧል። ግድያው የተፈጸመው ሐሙስ ህዳር 19 2017 ዓመተ ምህረት ከሌሊቱ 6 ሰዓት አካባቢ መሆኑን ቤተሰቦቻቸው ገልጸዋል። ታጣቂዎቹ 6 ወንዶችን ከቤታቸው ከወሰዱ በኋላ ወንዝ አካባቢ እንደገደሏቸው ገልጸዋል። በወረዳው ሶሌ ፈረንቀሳ በተባለ ቀበሌ የተፈጸመ ግድያ ሃይማኖት ተኮር እንደሆነ ነዋሪዎችና ቤተሰቦቻቸው አመልክተዋል ይላል። ይሄ ህዳር ላይ ነው 2017። እሺ ከዛን ህዳር 19 እና 20 እዛው 2017 ላይ ደግሞ ምን ተደረገ? ሀገረ ስብከቱ ምን አለ የሚለው እንትን ልበላችሁ። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ ታህሳስ 5 እና 6 ቀን 2017 አሁን ታህሳስ ላይ ማለት ነው። ከዛን የህዳሩንም አብሮ ይነግረናል። ህዳርም ታህሳስም እንግዲህ በየወሩ ማለት ነው። ህዳርም ታህሳስም። እሺ ታህሳስ 5 እና 6 ቀን 2017 ዓመተ ምህረት የወረዳ ቤተ ክህነቱ ስራ አስኪያጅን ጨምሮ 20 ኦርቶዶክሳውያን በታጣቂዎች ግድያ እና እገታ እንደተፈጸመባቸው ነዋሪዎችን ዋቢ በማድረግ የቤተ ክርስቲያኒቱ መገናኛ ብዙሃን ዘግበዋል። ከታገቱት ውስጥ የወረዳው ቤተ ክህነት ስራ አስኪያጅ እና ሌሎች 8 ሰዎች ገንዘብ ከፍለው ተለቀዋል ይላል። ተመልከቱ፣ ገንዘብ ከፍለው ነው የተለቀቁት። የወረዳው ኃላፊና አብረው የታገቱ 8 ሰዎች መክፈል ያልቻሉስ ቁጥራቸው። እሺ ከታገቱት ውስጥ የወረዳው ቤተ ክህነት ስራ አስኪያጅ ጨምሮ 8 ሰዎች ገንዘብ ከፍለው ተለቀዋል። ቁጥራቸው በውል ያልታወቀ ሰዎች ግድያ እንደተፈጸመባቸው እንዲሁም ያሉበት እንደማይታወቅ ነዋሪዎች አመልክተዋል። ታጣቂዎች ከ80 በላይ ከብቶችን መውሰዳቸው ተነግሯል። የሰዎቹ ከብቶች ሁሉ ከ80 በላይ ነድተዋል። ሀገረ ስብከቱ በየዓመቱ በሚካሄደው በ43ኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ሰበካ መንፈሳዊ ጉባኤ በ2016 ዓ.ም 271 ኦርቶዶክሳውያን መገደላቸውን ገልጾ ነበረ። በሲኖዶሱ ምልዓተ ጉባኤ ስብሰባ ላይ ማለት ነው። ሰበካ መንፈሳዊ ጉባኤ ላይ በ2016 ዓ.ም ብቻ 271 ሰዎች ተገለው እንደነበረ ገልጾ ነበር። በተጨማሪ ከ10 ቀበሌ ገበሬ ማህበር ውስጥ 91 ሰዎች ህይወታቸው ሲያልፍ ቁጥራቸው ከፍተኛ የሆነ ምዕመናን ከቤታቸው ንብረታቸው ተፈናቅለዋል ሲል ሪፖርቱን አቅርቧል። በዚህ ሪፖርት በጀጁ ወረዳ ቡርቃ ጉራቻ ቅድስት ማርያም ቤተክርስቲያን አካባቢ የሚኖሩ 150 ምዕመናን በጉሬ ደቢኖ ቅዱስ እግዚአብሔር አብ እና አርዶ ቅዱስ ጊዮርጊስ ከ30 በላይ ምዕመናን መገደላቸው የተገለጸ ሲሆን 499 አባወራና እማወራ ተፈናቅለዋል። ባለፈው ወር አሁን የህዳር 17 ማለት ነው 19 እና 20 ህዳር 19 እና 20 2017 ዓመተ ምህረት ደግሞ የ13 ዓመት ታዳጊን እና የ80 ዓመት አዛውንትን ጨምሮ 11 ሰዎች በጥምቀተ ባህር መከበሪያ ላይ ተወስደው መገደላቸው 6 ምዕመናን ደግሞ ያሉበት አለመታወቁ መገለጹ አይዘነጋም ይላል። እየሰማችሁኝ ነው? 2017 ነው። 2017 ላይ ህዳር ላይ ታህሳስ ላይ አለ።
ታህሳስ ላይ አለ እዚሁ በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ ታህሳስ 5 እና 6 2017 ማለት ነው 20 ኦርቶዶክሳውያን ተገለዋል። እሺ ታህሳስ አየን። አለፍ ብዬ ልንገራችሁ። እሺ እምነት ተኮር መሆኑን ደግሞ እዚሁ ላይ እንድታውቁት ማለት ነው። አንድ ካህንና ወንድሙ 2 ሰዎች ናቸው ታግተው የተወሰዱት። አንድ አባት እስከ ልጆቻቸው ተገለዋል። የወረዳው ቤተ ክህነት የተናገረው ነው። በኦሮሚያ ክልል አርሲ ዞን ጀጁ ወረዳ ሶኮራ ቀበሌ የሸኔ ታጣቂዎች ቡድን በአንድ ቤተሰብ አባላት የግድያ እና እገታ ጥቃት መፈጸሙን የወረዳው ቤተ ክህነት ለቲክቫ ኢትዮጵያ ተናግረዋል ይላል። የወረዳው ቤተ ክህነት ነው የተናገረው። አንድ ካህን ከነወንድሙ 2 ሰዎች ናቸው የታገቱት። አንድ አባት ደግሞ ከነ ልጆቻቸው ተገለዋል ብሎ ወረዳው አመልክቷል። እሺ አሁን 2018 ላይ ደግሞ ልምጣላችሁ። በኦሮሚያ ክልል ምስራቅ አርሲ ዞን ሮቤ ወረዳ የታጠቁ ኃይሎች በንጹሃን ሞትና የአካል ጉዳት ማድረሳቸውን ጥቃቱ መደጋገሙን ወረዳ ቤተ ክህነቱ ለቲክቫ ተናግሮ ነበረ። በወረዳው እንዴቶ 01 ቀበሌ መስከረም 5 ቀን መስከረም ላይ ማለት ነው 2018 አሁን በያዝ ነው ምሽት 4 ሰዓት ገደማ ታጣቂዎች ባደረሱት ጥቃት 2 ንጹሃን ሲገደሉ አንድ ቆስሏል ሲሉ ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ የወረዳ ቤተ ክህነት አካል የሆኑ ሰው ተናግረዋል። በቅርቡ የታገቱ 3 ሰዎች ገንዘብ ከፍለው አልተለቀቁ ሲሉ አክለው 3 ሰዎች የታገቱት 2017 ዓመተ ምህረት ሰኔ መጨረሻ እንደሆነ በነሐሴም 2 ሰዎች በታጣቂዎች ጥቃት መገደላቸውን አስታውሰዋል። እሺ መስከረም ላይ ከዛን ጥቅምት መስከረም ቀጥሎ ጥቅምት ደግሞ ምን ሆነ? ታጣቂዎች በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናንን መግደላቸውን ማህበረ ቅዱሳን ቲቪ ዘግቧል። ህዳር 14 ሰዎችን። ይሄ ብቻ አይደለም ብዙ ናቸው። በዋናነት እንድትይዟቸው የፈለኳቸው ነጥቦች ስለሆኑ ነው። እሺ አለፍ ነው እያልኩ እየነገርኳችሁ ያለሁት። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ያስተላለፈው መልእክት ነበረ። በጥቅምት ወር 2018 ብቻ 25 ኦርቶዶክሳውያን ወገኖች በጥቅምት ወር ብቻ ማለት ነው አገራችን ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ ተገድለዋል ብሎ ቋሚ ሲኖዶስ ተናግሮ ነበረ። በነጉና በመርቲ በሽርካና በሆሎንቆ ዋቢ ወረዳዎች ውስጥ የተደረገ መሆኑን ዘግቧል። ከዛን የኢትዮጵያ ሃይማኖት ተቋማት ያስተላለፈዋል። እሱ ስላቅ ስለሆነ እሱ ለጊዜው ልዝለለው። በብዙ ማስረጃ ሃይማኖታዊ እንደሆነና ኦርቶዶክሳውያን እየተጠቁ መሆኑን እየታየ አይደለም ብለው የተከራከሩበት ስለሆነ ማለት ነው። እዛው ህዳር 1 ላይ ተደጋጋሚ ግድያ እንደሚፈጸም የሚነገርበት በኦሮሚያ ክልል አርሲ ዞን ዛሬም ማለትም ህዳር 1 ቀን 2018 በግብርና ስራ በተሰማሩበት ዲያቆንን ጨምሮ ምዕመናን በታጣቂዎች መገደላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት ተናግሮ ነበር። ህዳር 1 2018 እሺ እንዲህ እያለን እንመጣለን ማለት ነው። አሁን ወዳለው እየተከታተላችሁ ነው አይደል? እንዳልደጋግምባችሁ እያጣራው እና ደግሞ ቀኖቹ የሚለዩትን እንትን እያልኳችሁ ነው። እሺ ህዳር 1 ነገርኳችሁ። ከዛን የሚመጣና
የሃይማኖት ተቋማት ጉባኤ እንትን ያለው አጠናው ያለው ነገር አለ። ከዛን እሱን እናልፍና ከዛን አሁን እንመጣለን ማለት ነው። እሺ በኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን የአርሲ ዞን ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረው ነበረ። በቤተክርስቲያኗ የሕዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ በዞኑ ሆንቆሎ ዋቤ ወረዳ ሰሞኑን 14 ሰዎች ታግተው ከታገቱት ውስጥ ገንዘብ ከፍለው 11ዱ ተለቀዋል፣ 3ቱ ደግሞ አልተለቀቁም ብለዋል። ይሄ የሆነው መቼ ነው? ህዳር 18 ቀን 2018 ዓመተ ምህረት ህዳር አለው ጋይስ ናሺ እሺ በኦሮሚያ ክልል አርሲ ዞን ሮቤ ወረዳ 5 የአንድ ቤተሰብ አባላት በታጣቂዎች ታግተው መወሰዳቸው 2 ቢመለሱም 3ቱ ባለመለቀቃቸው የአካባቢው አመራሮች ለጉዳዩ ትኩረት እንዲሰጡ ነዋሪዎች ቤተሰቦቻቸው ጠይቀው ነበረ። መቼ? ከህዳር በኋላ ማለት ነው። ሐሙስ ቀን ታህሳስ 9 2018 ላይ እሺ ህዳር 14 እና 15 ደግሞ የተፈጸመ ጥቃት አለ። ምንድነው? ፈረቀሳ ጃዊ በተባለ ቦታ ፈረቀሳ እዚህ አርሲ ውስጥ ማለት ነው በተባለ ቦታ ህዳር 14 እና 15 አጥቢያ 2018 ህዳር 14 ለ15 አጥቢያ ማለት ነው ለ15 አጥቢያ አንድ አባት ከ2 ልጆቻቸው ጋር በቤታቸው ተገለዋል። እሺ ከዛን ወደ ዛሬው ልምጣና የቀረውን ደግሞ በኋላ አንዳንድ ሀሳቦች ካነሳን በኋላ እንትን እንላለን። በዚሁ አጋጣሚ የእስልምና ጉዳዮች አውጥቶት የነበረውን አንድ መግለጫም ላንብብላችሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምሽቱን በአርሲ ዞን ሽርካ ወረዳ ጉዳይ መግለጫን ልኳል። በአርሲ ጉዳይ ማለት ነው መግለጫ ልኳል። ምክር ቤቱ በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሐን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ብሎ መግለጫ ወጥቶ ነበር። እሺ ለመተዛዘብ ያህል ማለት ነው የኦርቶዶክስ ብቻ እንትን እንዳይሆን ማለት የኦርቶዶክሶች ብቻ እያወሩት ጉዳዩ ሌላ መልክ እንዳይዝ ማለት ነው። እሺ በስም የወጣ እንግዲህ 25 ግንቦት 25 ቀን 2018 ማለት ነው። ይሄ አሁኑ ነው። ምን አይነት ዜና ወጣ? ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውን የ101 ዓመት ቤተክርስቲያን መቃጠሉን አሳወቁ። ብፁዕነታቸው ከግንቦት 23 ቀን 2018 ጀምሮ በአርሲ ሀገረ ስብከት በአስኮ ወረዳ በሽርካ ወረዳና ሆንቆሎ ዋቢ ወረዳ 13 ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የካራ ኩፍተና መድኃኔ ዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውም ተቃጥሏል ሲሉ ገልጸዋል። ስማቸው የተዘረዘሩ ሰዎች አሉ፣ ወደ 13 ማለት ነው ተገደሉ ተብሎ። ይሄ በጊዜው የወጣ ተጣርቶ ደግሞ የሚወጣ ይኖራል። በሌሎች ሚዲያዎች የተነገሩ ቁጥሩ ከዚህ በላይ እንደሆነ የተነገሩ ነገሮች አሉ። ይሄ አሁን 2017 እና 2018 ላይ ነው። ይሄ የታመኑ ናቸው ማለት ብዙዎቹ ያመኗቸው፣ ያልታመኑ ከዚህም በላይ የሆኑ
በጣም አሰቃቂ ግድያዎች አሉ። በጣም አሰቃቂ እና የህመሙን ጥልቀት የምናውቀው መቼ ነው አልኳችሁ ቅድም። እናት ተገለው፣ ልጆች ተገለው፣ አባት ብቻ ቀርተው እኛ አባት ምን ይሰማቸዋል የሚለውን መረዳት ስንችል ህመሙም ይገባል። አንድ መሪጌታ ከነሚስታቸው ዲያቆን ልጆቻቸው ጋር ተገለው የ2 ዓመት ህፃን ነው የ1 ዓመት ከ5 ወር ህፃን ብቻዋን ስትቀር ያለ ወላጅ ያለ እናት ያለ አባት ያለ እህት ያለ ወንድም ስትቀር የዛች ልጅ ስሜት ሲገባን ነው የሚሰማን ህመሙ። አንድ ቤተክርስቲያን ቀዳሾች ከዛ አስቀዳሾች ምዕመናኖች አሉ። የአካባቢው የአጥቢያው ተገልጋዮች ካህናቶቻቸው ተገለው በአንዴ 5-6ቱን ከዛ ምዕመናን ተጨምሮ ለመቅበር ሲሄዱ ያለው ስሜት እንደ ማታ በሰላም ያሳድረን ብለው ተኝተው ጠዋት ተገለው ከነቤተሰቦቻቸው ሙሉ ቤተሰቡ አልቆ እነዛን ሰዎች መረዳት ስንችል ወይ ጎረቤት ያለ ወይ ትላንትና አብሮ የበላ የጠጣ በዙሪያ ያለ ሌላው ክርስቲያን ምን ይሰማዋል የሚለው ሲገባን ነው ይሄ ህመም ይገባል። በዙሪያ ያሉ ክርስቲያንነታቸው እንዴት አንገታቸውን ለማሳየት እንደሚሸማቀቁ አስቡት። እንዴት ነው ነጠላ ለብሰው የሚሄዱት? አይሆንም አይደል? ምክንያቱም እነዛ ሲገደሉ አይተዋል። አንደኛውን መሞት ይሻለናል እስኪሉ ድረስ ማለት ነው። በዛ ጫማ ስንቆም ነው የሚሰማን። አሁን ከማዘን ውጭ ምናምን ከማለት ውጭ በዛ መጠን ላንረዳው ሁሉ እንችላለን። ግን ትልቅ ህመም ነው፣ ትልቅ ህመም ነው እና ይህ እስከ መቼ ይቀጥላል? ምናልባት እንዲህ አይነት ነገሮች ስናነሳ ብዙዎች እይታ ላይ ብቻ እንላለን ማለት የሚያስጨበጭቡ ነገሮች ላይ ብቻ ማተኮር እንፈልጋለን። ምክንያቱም አደጋዎችን መጋፈጥ ስለማንፈልግ ሁላችንም ብንሆን ታውቃላችሁ፣ ሁላችንም አስመሳዮች ነን። ይሄ ግን ቅርብ ነው። እኛ ዛሬ ተኝተን ጠዋት ስለተነሳን በልተን ስላደርን በዙሪያችን ያሉ ሰዎች ቤተሰቦቻችን ሰላም ስለሆኑ ብቻ ሰላም እንዳይመስለን አይደለንም። አንድ ኦርቶዶክሳዊ የትኛውም ዓለም ላይ ያለ ኦርቶዶክሳዊ ሲከፋው አብሮ ነው የሚከፋው። ይሄ ነው መጽሐፍ ቅዱሳዊ ክርስትና። ሲደሰት አብሮ ነው የሚደሰተው። ኦርቶዶክሳውያን ከአንድ ማዕድ የተካፈልን ከጌታ ስጋና ደም በጌታ ስጋና ደም አንድ የሆንን ክርስቲያኖች አዝነውብናል፣ ሞተውብናል። ይሄ ደግሞ ተደጋጋሚ ነው፣ ሁል ጊዜ የሚደረግ ነው። መቼ እንደሚበቃ የማናቀው ውጤቱ ለቤተ ክርስቲያን ቀጣይነት አስጊ የሆነ ዛሬ የምናያቸው እነ ቱርክ ሌሎች ሀገሮች የደረሱበት ሊያደርስ የሚችል ትልቅ አደጋ ነው። ትልቅ አደጋ ነው። ትላንትና ህጋዊ ያልሆነ ሹመት ተደርጓል ብለን ጥቁር ለብሰናል። ከዛ ይልቅ ጥቁር የሚያስለብሰው ይሄ ነበር። ያም ልክ ነው፣ ያስለብሳል፣ ብዙ ነገር ያደርጋል። ሆነናል። ምዕመናን ሞተዋል። ቤተ መቅደስ ጣራ ላይ ተገለዋል። ሻሸመኔ አይደል? ያን ታሪክ በቅርብ ነው ያሳለፍነው። ያን ያደረግነው ለቤተ ክርስቲያናችን ነው። ያኔ አባቶቻችን ሁሉም ወጥተው አለን ተከተሉን ብለውናል፣ ተከትለናል። ዛሬስ ሌሊት እንደዛ ሆኖ ጠዋት አጀንዳ ተሰጠን። የተሰራው ስቴዲየም የተሰራው እንትን እያልን እናደንቃለን። አጀንዳ ተሰጥቶናል። ጠዋት ነው የተሰጠን አጀንዳ። ከቤተ ክህነት የሰማሁት ነገር የለም እስካሁን። እኔ
እናዝናለን እንደዚህ የሚለው መስማት አይደለም። ቀደም ያነበብኩላችሁ የሙስሊሞቹ ለዚህ ብዬ ነው። ከዛ ይለይብኝም አንዴ ሲሆን የሆነ የተሰማንን ብሎ በሐዘን መግለጫ ወጥቶ መላበሉን ምናምን ሊባል ይችላል። ሁለቴ ሲሆን እሺ፣ ሶስቴ ሲሆን እሺ። ይህን ያህል ጊዜ ከ2014 ጀምሮ በኃይለኛው በወራት ውስጥ ከዛ በፊትም ነበር፣ ግን ከ2014 ጀምሮ ደግሞ ዜናዎቹን ሁኔታዎቹን ስታያቸው በወራት ልዩነት በወራት ውስጥ 2-3 እንደዚህ እያለን የመጣው እና እኔ ነገ በዚች ማህተቤ እኔም ቤተሰቦቼንም ላጣ አልችልም ብዬ ማስብበት እውነታ ላይ አይደለሁም ያለሁት ማስመሰል ካልሆነ በቀር። ስለዚህ እውነቱን መነጋገር ያስፈልጋል። የነገ መፍትሄ ያስፈልጋል። ለስልጣን ብቻ ሲባል ጥቁር እየተለበሰ ምናምን የሚካሄድበት ዘመን ሊያበቃ ይገባል። ይህ አባቶችን መናገር አይደለም። እንወዳቸዋለን፣ እናከብራቸዋለን፣ እንፈልጋቸዋለን። አሁንም እኮ ኑሩልን እኮ ነው ያልነው አይደለ? መኖራቸው በችግሮቻችን መታየታቸው ያስፈልጋል ነው። መጪው ነገር ያሳስባል። ብዙ በተለይ በሸሪዓ የሚተዳደሩ ሀገሮች ወደኋላ ዞር ብለን ታሪካቸውን ስናይ የክርስትና ደሴት የነበሩ በክርስትና ውስጥ ብዙ ታሪክ ያላቸው ቱርክን ጨምሮ ማለት ነው። ቱርክ በክርስትና ሰፊ ታሪክ አላት። ዛሬ በሸሪዓ የምትመራ የሙስሊም ሀገር ናት። ከሜዳ የመጣ ታሪክ ነው ይሄ። እንደው ዝም ብሎ ድንገት ጠዋት ሲነሱ ሰልመውን ያገኙት አይደለም። ኢራን የሚገርም የክርስትና ታሪክ ያላት ሀገር ናት። ሂደት አለው። በኢኮኖሚ ትጎዳለህ። አሁን በምናየው መልኩ እንጎዳለን። በዚህ መልኩ ከዛን ሰው ይሰደዳል። ለምሳሌ ማቃው ልንገራችሁ። እዚህ ዶዶላ መጀመሪያ ላይ ያነበብኩላችሁ ዜና መጀመሪያ መሪጌታው ተገደሉ የሚለው ላይ ማለት ነው። ገብረ ክርስቶስ ቤተክርስቲያን ያለበት ዶዶላ በአካል አውቀዋለሁ ቦታውን በአካል ገብረ ክርስቶስ ማለት የቆረብኩበት በህፃነት ጀምሮ ያስቀደስኩበት ቤተክርስቲያን ነው። እና በጣም ክርስቲያኖች አሉ፣ የሚገራርሙ ክርስቲያኖች። አሁን ያ ቁጥር የለም። ከ200 ምናምን በላይ አባወራ ነው ለቆ የወጣው። ባለፈው ጉባኤ አዘጋጅተን ነበር የምታስታውሱ ከሆነ። ዝም ብሎ ለቆ ወጣ አይደለም። በኢኮኖሚም በምንም እየተጠቃ እና ቅድም ባሳየዋችሁ መሰረት ማለት ነው። ይሄ ነገር መቼ ነው የሚያበቃው? ከዜናነት ፕሮፋይል ቀይረን አንድ ሰሞን ቤተክርስቲያናችን ብለን ከዛ እንረግባለን። ያው እናውቀዋለን፣ ራሳችን ወረተኞች ነን። ወረት ነው። ከዛ ደግሞ ነገ ሌላ ደግሞ እንሰማለን። እዛ ቤት ሀዘን ነው። እኛ ጋር ባለንበት እየበላን እየጠጣን ቁጭ ብለን ፕሮፋይል እንቀይራለን። ከዛን እንጽፋለን። ቁጭ ብለን እየበላን እየጠጣን እየተሳሳቀን እናስመስላለን ሁላችንንም። እዛ ቤት ግን መሪር ሀዘን ነው። የነገ ተስፋ መጨለም ነው። የክርስትና መዳከም ነው። ማጽዳት ነው። ነገሩ እኛ ጋር እየቀረበ እንደሆነ አንረዳው፣ ግን በቃ እናዝናለን ብለን እንጽፋለን። መቼ ነው ከዚህ የሚያልፈው የሚል ጥያቄ ያለኝ። ትላንትና ህጋዊ አይደለም የተባለው ሹምሽረት ሲመጣ ሰልፍ እንወጣለን፣ እኛ ከፊት እንቀድማለን ብለው ቃል የገቡልን አባቶች ነበሩ። ዛሬ ያስፈልጉናል። እኛም ለመከተል ዝግጁ መሆን አለብን። ለምን ልንል ይገባል።
እንደ ልባችን የውስጣችን አውጥተን እንዳንናገር የሚይዘን ነገር አለ፣ የምታውቁት ነው። አስተኳሹ ከቤት ነው። እና የዚህ ነገር ማብቂያው ምንድነው የሚል ጥያቄ ያስነሳል። ስለ ክርስትና ብቻ፣ ስለ ሌላ አይደለም። ስለ ብሔር፣ ስለ ጎሳ፣ ስለ ጎጥ በፍጹም አይደለም። ስለ ክርስትና ሁሉንም በየፈርዱ በየቦታው አይደለም። አንድ ነገር ስታነሱ ያነሳችሁትን ነገር ብቻውን አውጡት መጀመሪያ። በቃ እሱን ግባችን መሆን ያለበት እሱ። ከዛ ጠላት ይመጣል። ይሄው ብለው ስለ ክርስትናችሁ ስትቆሙ ክርስትናችሁ ሳይሆን ክርስትናችሁ ሽፋን እንደሆነ አስመስሎ የሆነ ጎጥ ውስጥ ይከታችኋል። አብሯችሁ የቆመ ክርስቲያን ወንድማችሁ በጎጥ ምክንያት በሆነ ዘር በብሔር ምናምን በሚባለው ነገር ምክንያት አብሯችሁ መቆም ያቅተዋል። ምክንያቱም ለሱ የሰጡት አጀንዳ አለ። አጀንዳችሁ ውስጥ ሌላ አጀንዳ እንዲገባ በፍጹም እንዳትፈቅዱ። እኔ አጀንዳዬ ቤተክርስቲያኔ ነች። ሌላ አጀንዳ አልቀበልም። ሰውም እንዲጭንብኝ አልፈልግም። አፋለኝ ማውራት ስፈልግ እያንዳንዱን ጠቅሼ ማውራት እችላለሁ። ስለ ቤተክርስቲያን ሳወራ በቃ አወራው፣ ያወራሁት ነው የኔ እውነት። ሁላችሁም ይሄን ነገር ማድረግ አለባችሁ። ያወራችሁት የተናገራችሁት ነው የእናንተ እውነት። ይሄ ነው አጀንዳ ያላችሁት ነው የእናንተ አጀንዳ። ሰው አፋችሁ ውስጥ የሚከተው መሆን የለበትም። አንዳንድ ኮሜንት ላይ እያየው ነው። እኔ አልቀበልም፣ እናንተም አትቀበሉ። ልክ ልትሆኑ ትችላላችሁ፣ ላትሆኑ ትችላላችሁ። መነጋገር ሊፈልግ ይችላል። በዚህ ውስጥ ግን ዋናው ጉዳይ ሌላ መልክ እንዲይዝ እንዳይደረግ በቃ በየትኛውም አካባቢ ይሁን እየተጠቁ ያሉ ክርስቲያኖች ድምጻችን ያስፈልጋቸዋል። ይሄ ነው አጀንዳችን ሊሆን የሚገባው። ማያስደስተው አካል ሊኖር ይችላል፣ ዋጋ ሊያስከፍል ይችላል። ባይዘዌ ከዚህ በፊትም አንዳንድ የተነጋገርንባቸው ጥቅሶች አሉ። ሊያሰንፉ ሲፈልጉ መጠቃታችን ኖርማል እንደሆነ እንዲሰማን ሊያደርጉን ጥቅስ ይጠቅሱልናል ከኛው መጽሐፍ አይደለም። ወንድም ሲመታ ምንድነው ቀኝህን ሲመታ ግራህን ስጠው ይሏል። እሺ ነው። እንዲህ አይነት ክርስትና አይደለም ያለን። ቤተክርስቲያንን የማይጠብቅ ክርስትና የለንም። ሊያጠፉ እየመጡ ቤተክርስቲያን ሊጎዱ እየመጡ ከዛ ቀኝ ግራ እያልክ እያገላበጥክ ልሰጥ የሚባል ትምህርት የለንም። እንደው በቀላሉ የምታስተውሉትን ነገር ልንገራችሁ። አንድ ከቤተክርስቲያን ውጭ ያለ ሰው በቀላሉ ማለት ነው፣ ከቤተክርስቲያን ውጭ ያለ ሰው በሚዲያ ኦርቶዶክስን መሳደብ ወይስ እስልምናን መሳደብ የቱ ይቀለዋል? እስኪ ጻፉ ኮሜንት ላይ። ልክ ነው እያልኩ አይደለም፣ እነዛ የሚሰደቡ እያልኩ አይደለም፣ ግን እውነታውን ለማሳየት ያህል የቱ ይቀላቸዋል? ከሁለቱም ወገን ያልሆነ ሙስሊምም ክርስቲያንም ኦርቶዶክስም ያልሆነ ሰው ስለ እምነቱ ብሎ ወይም እምነቴ ብሎ ለምን ሲወጣ ሚዲያ ላይ ሊሆን ይችላል፣ አደባባይ ሊሆን ይችላል፣ የትም የሚናገረው ማንን ነው? ኦርቶዶክስን። እንዴ እነዛ ይጸድቃሉ ክርስቲያን ናቸው ማለት ነው ይድናሉ እያልክ ነው? አይደለም። ግንስ እንደ ልብ መሳደብ የሚቻለው ኦርቶዶክስን ነው። ምንም የማይመጣበት እንደሆነ 100% እርግጠኛ ነው። አያችሁ፣ በዚህን ያክል ራሳችን ማስከበር እንኳን አልቻለም። እሺ ሰላም የምትባይ ሰው ደግሜ እንዳለሽ የጴንጤ አጀንዳ አልያዝኩም ዛሬ። ማንም ጴንጤ መጥቶ እንዲጽፍ አልፈልግም፣ እንዳጽፉ። ይሄ ያለንበት ሁኔታ ያሳያል እላችሁ እንጂ
እነሱን ቢሳደቡ ልክ ናቸው መሳደብ አለባቸው ምናምን እያልኩ አይደለም። መሰደብ የለባቸው እነሱም ቢሆኑ ማለት ነው። እኛም መሰደብ የለብን። ግን ለመሳደብ የሚቀናቸው ኦርቶዶክስን ነው። ምክንያቱም ምንም አይመጣም። ኦርቶዶክስን መሳደብ ኖርማል ነው። መግደልም ይኸው ኖርማል ሆኖ እያየን ነው። እና እንደዚህ አይነት ነገሮችን መቃወም ሳንችል ሳያሳስበን የሚቀር ከሆነ እነ ኢራን፣ ኢራቅ ምናምን ቱርክ ምናምን የደረሰባቸውን ነገር ነገ የማናይበት ምንም ምክንያት የለም። እንደው በዚሁ አጋጣሚ ኢትዮጵያ የቃል ኪዳን ሀገር ናት፣ ምንም አትሆንም፣ ትሆናለች። ጌታ የተወለደባት እስራኤል ዛሬ ጌታዋን ክዳለች። እንደዚህ አይነት ማሽቃበጥ አያስፈልግም። በነገራችን ላይ አንዳንድ ሰዎች ከሌላው ዓለም ሁሉ ለይተው በቃ እሷ ብቻ ምንም የማትሆን አይዟችሁ እያሉ የሚያሳንፉ ሰዎች አሉ። እስቲ እናት አባቱ የተገደለበት ጨቅላ ሕፃን ያለ አሳዳጊ የቀረውን ሄደ አይዞ በለው ይመጣዋል እንዴ? እንደዛ ነገ ቀጥሎ ያለው ሰው ይገደልበታል። አይዞ እያልክ ነው የምትቀጥለው። እና ብዙ ድንቅ ተአምራት የተደረገባቸው በክርስትና ድንቅ ታሪክ ያላቸው ሀገራቶች ዛሬ ስማቸው ሌላ ነው፣ መመሪያቸው ሌላ ነው። ክርስቶስን ክደውታል። ኢትዮጵያ እዛ ማትደርስበት ምንም ምክንያት የለም፣ ዛሬ ካልተሰራ ማለት ነው። ምንም ምክንያት የለም። የተወለደባት ሀገር እስራኤል ዛሬ ኢየሱስ የሚል በአደባባይ ኢየሱስ ማለት ያስቀጣል፣ ያሳስራል። እንደውም አላህ ቢሉ ያን ያህል ላይባረሩ ይችላሉ። መስጊድ አለ እስራኤል ውስጥ የፈለገ ቢያጠቋቸው፣ እንደ ክርስትና ግን የሚጠሉት የለም። ይሄ የተወለደባት አይሁዳዊ ተብሏል እኮ ጌታ። ከሱ ወገን የሆኑ ክደውታል፣ ገለውታል፣ ሰቅለውታል። ዛሬ ደግሞ እንደ ክርስቶስ የሚጠሉት የለም። አይደለም ኢትዮጵያ ይቅርና ማለት ነው። ቅድም የነገርኳችሁ በክርስትና ሰፋፊ ታሪክ ያላቸው የአባቶች መፍለቂያ የሆኑ የተወደዱ ሀገራቶች ነበሩ። ዛሬ ክርስትና በባትሪ የሚፈለግባቸው ማለት ነው። እና እንደዚህ አይነት ሽፋን ለእኔ ከንቱ ነው፣ ከንቱ ነው። ኢትዮጵያ እንደ ማንኛውም አንድ ሀገር ነች። እግዚአብሔር ይወዳታል። አዎ እንደ ማንኛውም ሀገር እግዚአብሔር ይወደናል። አዎ ሁላችንን፣ ሁሉም ልጆቹ አይደሉ፣ ሁሉም ፍጥረት አይደለም። በተለየ ሁኔታ ምንም አትሆኑም እያለ ግን አሳንፎ ከዛን ውስጣችን አጉል ተስፋ እየሞላ ከዓለም ሁሉ የሚነጥለንን ኃይል እንል ይገባል፣ ሊያሳስበን ይገባል። ያ እሱን እኮ ነው የምለው። ሚዲያ ላይ ፕሮፋይል ይቀየራል። አንድ ሰሞን የሆነ ነገር እናወራለን፣ የሆነ ነገር እንላለን፣ እዛ ለቤተክርስቲያናችን እንላለን። ከሚዲያ ከፕሮፋይል ከቪዲዮ አላለፈም። ከቪዲዮ አልፎ መሬት ላይ ለውጥ ያመጡ ግን ያየናቸው ነገሮች አሉ። ለምሳሌ ምንድነው ጵጵስና የተባለው የኦሮሚያ ቤተ ክህነት ምናምን ተብሎ ጵጵስና የነበረበት ጊዜ መሬት ላይ ቤተክርስቲያናችን እንዳትመጡ ተብሎ ወጣቱ ተነሳ፣ ሞቱ፣ ምን አሉ። ግን የቀረ ነገር ነበር። ቤተክርስቲያናችን በዛ አትርፋለች አይደለ? ሁሉም ዝም ቢል ምናልባት ዛሬ የምናየውን አይነት የሲኖዶስ አካሄድ ላናይ እንችላለን። ብዙ ነገሮች ሊመጡ ይችሉ ነበር። ያንን ያስቆሙ የደም ዋጋ የከፈሉ ወጣቶች ነበሩ። መሬት ወርዶ ማለት ነው። ዛሬ መሬት የወረደ ነገር ያስፈልገናል። ትናንትና እኔ ሰልፍ ወጣለው፣ ልጆቼ ይከተሉኛል፣ እኔ ቀድማለሁ ያሉ አባቶች ነበሩ፣ ቃል የገቡ ዛሬ ያስፈልጋሉ። ይሄ ነገር ዓለም ላይ ይገባል። ተመርጦ ነው፣ በክርስትና ነው። ተራ መንገደኛውን ሁሉ ነው እንዳንል ይኸው ዜናው ሁሉ ነገር የሚታይ ነው። ቀላል ነገር አይደለም። እና እኔ ምዕመናን ለምሳሌ የሆነ ሰው ተነስቶ
ከተማ ውስጥ ወጥቶ እቃውማል ምናምን ቢል ይገባል። ለምን የሚልለት አለ የለም። ስለዚህ ይፈራል። ህጋዊ የሆነ ነገር ያስፈልጋል። ማንንም አሳልፎ መስጠት አያስፈልግም ልላችሁ። ህጋዊ አካሄድ፣ ህጋዊ የሆነ ፕላስ ደግሞ ሊቀድሙ የሚገቡ የመንጋው እረኛዎች አሉ። መንጋውን ለመበተን የሚመታው እረኛው ነበር። እሺ ቀጥሉ ሀሳብ። ያ ሁሌ እንደምንለው ነው። ምናልባት እንግዲህ ዮባ ብዙ ሀሳብ ብለሃል እና አንዳንድ ጊዜ ቦታ የተላለፍን ምናምን ይመስለኛል። እኔ ቦታ የተላለፍን ሴንስ ይሄ የሆነ ቦታ መሆን የሌለባቸው ሰዎች የሆነ ቦታ ሆነዋል። የሆነ ቦታ መሆን ያለባቸው ሰዎች ደግሞ እዚያ ቦታ አልሆኑም ብዬ አስባለሁ። አንዳንዴ እኔ ከአስታወስ ከአንተ ጋር በነበረን የፖድካስት ቆይታ ላይ ያነሳናቸው ሀሳቦች ነበሩና ምን ያህል ለምሳሌ ሰው በነፍሱ እንኳ ሲሞት ሊገደው የሚገባ ሲኖዶስ ሊኖር ይገባ ነበር። ሰው በነፍሱ ሲሞት ማለት ሰው ከሃይማኖት እንኳ ሲወጣ ከቤተክርስቲያን ሲለይ ከእውነተኛይቱ የጌታ ቤተክርስቲያን ተለይቶ ሲወጣ ልንጨነቅ፣ ሊያስጨንቀን፣ ሊያስለቅሰን ይገባል ማለት ነውና ግን ያው እንደምትመለከቱት ሁልጊዜ ሰው ሲወጣ ሰው ሲጠፋ ከጌታ ቤተክርስቲያን ሲጎድል ምንም አይነት እንትን የለም። ምንም አይነት አይደለም የሐዘን መግለጫ ወይ ደግሞ የሆነ እንኳን አላራል እንደው ሰዎች ጠፉብን ሰዎች ወጡብን ብሎ የሚጨነቅና የሚገደው አካል አናይም ማለት ነውና አሁን ደግሞ ማርያም ሊሰለቻት ራሱ እኮ አንዲት ሙስሊም ልጅ ምን ጽፋ ነው ያየሁትኝ ይህቺም ሻማ ሰለቻት መሰለኝ ያለችው እቺ ተለኩሳ እንዴት ነው እንደዚህ ሁልጊዜ ፖስት የሚደረግባት ማለት ነው። በተለይ ፌስቡክ ምናምን ላይ ፖስት የሚደረግባት ሙስሊም ናት ልጅቷ። እሷ እንኳን ታዝባ እንግዲህ መጨረሻ ላይ ምንድን ያለችው ይህቺም ሻማ ሰለቻት መሰለኝ አለች። ምክንያቱም ሁልጊዜ ያቺ ሻማ ፖስት ትደረጋለች። በአርሲ ጉዳይ በዚህ ዓመት ብቻ በአርሲ ክርስቲያኖች ጉዳይ ምን ያህል ሰው ነው የሞተው? የሳሁለት አመር ቴንኪው እንግዲህ ምን ያህል ሰው ነው የሞተው? ምን ያህል ጊዜ ነው? እኛ እንኳን ስለ አርሲ ዝም አንልም። ስለ አርሲ ምናምን ብለን የጻፍነው ወይ ደግሞ ፖስት ያደረግነው ስንት ጊዜ ነው? እኛ እንኳን አሁን እሱ ራሱ ይሰለቻል ፖስት ማድረጉ እንኳን ማለት ነው። ይሄን ሁሉ ጊዜ ይሄ ነገር ሲደረግ በቤተክርስቲያን በኩል በሲኖዶስ በኩል ምንም የለም። ምናልባት እንደው የሞቱ ሰዎች በትንሹ እስከ 500 አይደርሱም። ዮባ ከዛ በላይ ቅድም ዜናዎቹን እንትን እያልኩ ነበር። 2016 ብቻ እንትን የሲኖዶስ ስብሰባ ላይ በ2016 ብቻ ብሎ 200 ምናምን ሰው ነው እንትን የቀረበው ማለት ነው። በመረጃ በምን የቀረበ 2016 ላይ ብቻ 271 ሰው ሎክ እንግዲህ በትንሹ አሁን በቅርብ እንኳን በሆነው እስከ 500 ሰው ሊደርስ ይችላል ማለት የሞተው ሰው። እንደው በማርያም ልጠይቃችሁ አሁን ያሉት አባቶች ሶሪ ይሄን ለማለት በቃ እውነት ስለሆነ እኮ ነው ማለት እኔ የኔ እናት እዛ ብትሆን የኔ እናት ብትገደል ማለት አይሰማኝም። እኔ የኔ ወንድሞች ቢገደሉ በስጋ አሁን እንግዲህ እንደ ጌታ ቤተክርስቲያን በጌታ አንድ አካል እንደሆነ እያወራን ያለ ነው። ግን አውርደውና እስኪ የኛ ቤተሰቦች እዛ ቢሆኑሳ አሁን ይሄኔ ለሊት ጫካ ውስጥ ተይዘው ያሉት የኛ ቤተሰቦች ቢሆኑሳ የሊቃነ ጳጳሳቱ እናትና አባት ቢሆኑ ዝም ይሉ ነበር? ጳጳሳቱ የጳጳሳቱ የአክስት ያጎት ልጅ ብለው የሚሉት ቢሆኑ ዝም ይሉ ነበር? ዝም አይሉም። ጌታ ምስክሬ ነው፣ ዝም አይሉ። ተው እሺ፣ እሱን ተው። ደግሞ ቀጥሎ አሁን ይሄን 500 ሚሊዮን ቢጠፋ ቢሰረቅ ወይ የሆነ ቦታ ገባ ቢባል ዝም ይላል ሲኖዶሱ? አስቸኳይ ስብሰባ አይጠራም? ይጠራል፣ በደንብ ይጠራል። ሁለተኛ ምን ነው የስልጣኑ ጊዜ አይተናል እኮ በደንብ አየን እኮ የስልጣኑ ጊዜ በደንብ እኮ ተመለከተን። የስልጣን መከፋፈል ጉዳይ ሲሆን ምን ያህል ምድር እንደተጨነቀች አይተናል እኮ። ኦርቶዶክሳዊ እንደሚሰማ ደግሞ አይተናል። ጥቁር ልበሱ እንደዚያ ሁኑ ሲባል ያ ሁሉ ወጣት እያንዳንዱ ኦርቶዶክሳዊ ምን ያህል ምድር መሬትን እንዳንቀጠቀጠና ምን ያህል እንዳስጨነቀ አይተናል። ያን ጊዜ በዚያ ስሜት በዚያ ሞራል በዛ ኃይል ይናገሩ የነበሩ አባቶች ዛሬ የተገቡ ያሁ ባይዞ ይሄ ደግሞ ተው ሌላ እሱ ብቻ መስሏችሁ ነው። የዘማሪያ ንብረት የሚባልም ነበር። እነሱ ራሱ መግለጫ ሰጥተው ነበር። የዘማሪያ ንብረት ራሱ የዛኔ ማለት ነው። አገልጋይም አሁን ምንም አይልም። የዘማሪያ ንብረትም የምናምን ህብረትም ምንም አይሉም። ለምን? ምን ችግር አለው? አርሲ አይደል የተገደሉ ያሉት? እነርሱ ሌላ ቦታ ሄደው ይዘምራሉ፣ ሌላ ቦታ ሄደው ይሰብካሉ።
እኔ እንዴት ነው ፊልም አናደርገው? እንዴት ነው ስሜታችን የሞተብን? አንድ ሰው ሲሞት ምን እያሉ እንደሆነ እየሰማን እኮ ነው። ሌሎች አንድ ሰው ሲገደል አንድ ሰው እንዲያ ሲሆን ምን እንደሚደረግ እያየን እኮ ነው። አሁን ታውን እኮ አቤክሳናት ሲቃጠሉ ስለ አቤክሳናት መቃጠል እኮ መናገር ታውን እኮ ከዛሳ አሁን እኮ የሰዎች ነፍስ ነው እየጨነቀን ያለው። ወደ 280 ሰው አሁን ላይ ምን ላይ እንዳለ እንኳን አይታወቅም። እነዚህ ሰዎች ዛሬ ላይ እየታረዱ ቢሆንስ? እንደው የስጋ ቤተሰብ አሁን እንደሱ ቢሆን አይሰማንም ወይ? በጌታ እኮ እንዳካሉን አሁን ምንም ፖለቲሳይዝ ማድረግ አያስፈልገውም እኮ ምንም ወደዛና ወደዚህ መያዝ አያስፈልገውም እኮ በቀጥታ ይሄንን በግልጥ ከመንግስትም ጋር ተነጋግረው እኔ አንድ ጽሁፍ ጽፌያለሁ እንደውም ፌስቡክ ላይ በቃ መንግስት ባን ነገር እንዲተባበር ሲኖዶሱ ቢጠይቀው በምን አርሲ ላይ ኦርቶዶክሳዊ መኖር አይችልም ሚል አዋጅ ቢያወጣ ግልጽ እኮ ነው ባይዚ በቃ ምንም ችግር እኮ የለውም። አርሲ ላይ ኦርቶዶክሳዊ መኖር አይችልም ካለም ከኖረም ሲሞትም ሞቱ ከቅጠል ከሚረግፍ ቅጠል ጋር ተመሳሳይ ወይም ያነሰ ነው ብሎ ኃላፊነት አልወስድም ሚል ወይ ደግሞ አዋጅ ቢያወጣ በቃ ኦርቶዶክሳዊ መኖር አይችልም። ምክንያቱም ምንም ሲል እኮ ያይን አይደለም። የክልሉ መንግስት ምንም አይልም። የዞኑ እንዲያውም የዞኑ ሲቃወም እንደን አይተናል። እንግዲህ የተገደሉ ሰዎችን ሌላ ነገር ሲል ሰምተነዋል። የዞኑ የፌደራል መንግስት ምንም አይልም። የሐዘን መግለጫም የላቸውም። ለምን ሞቱም ለምን ተገደሉም የላቸውም። ምንም የላቸውም። ስለዚህ ሰው አንድን ድርጊት በተግባር ያደርጋል። ሁለተኛ ዝም ማለትም ከዚያ ነገር ጋር መስማማትን ያሳያል። ምንም ሲሉ አላየንም። ደግሞ አያስገርማችሁ? ኢኦቲሲ ምንም አይልም በዚህ ጉዳይ ላይ ኢኦቲሲ የቤተክርስቲያኒቱ ነው አይደል? ነው ሀክ ተደርጓል። አላቅም ግን ምንም አይልም። ምንም መግለጫ አይሰጥም። ማህበረ ቅዱሳን ብቻ ነው የቻሉትን ሌሉት የሚፈልጉትን ነገር ሊጨረጨሩ ይችሉትን ነገር ቢሉት ማህበረ ቅዱሳን ብቻ ናቸው። እና የቱ ጋር ነው ያለ ነው? ለሆነ ጉዳያቸው ሲሆን ብቻ ነው ውጡ ባካችሁን እንደው ድረሱልን የሚሉት። መንግስትን እኮ ነፍስ ተናንቀን ነበር እኮ አይደል? የሆነ ቅርብ ጊዜ እኮ እናስታውሳለን። የት ሄደ ያ ወኔ? አሁን የት ሄደ ያ ጉልበት? አሁን ለምን ዝም ተባለ? ማርያምን እስኪ አስቡት። ኢዮባ ወንድሞቹ የተገደሉበት፣ እናቱ የተገደለችበት፣ ልጁ የተገደለበት፣ አባቱ የሞተበት እዚያ ቦታ ላይ አንድ ቤተሰብ ያለቀበት እንደዚህ ብዙ የሆነባቸው ሰዎች ምንድን ነው ሊሰማቸው የሚችለው? እውነት ይሄን ሲኖዶስ ይሄ መንፈስ ቅዱስ የሚመራው ሲኖዶስ ነው ብሎ መቀበል አይከብዳቸውም? እነዚህን አባቶች በእውነት ክርስቲያኖች ናቸው ብሎ መቀበል አይከብዳቸውም? ቱ ቢ ኦነስት በቃ እኮ ሰው ቢያንስ ሌላው ቢቀር እባካችሁን ተውን ብሎ እኮ እንትን ይላል። ምንድነው እሱ ይሄ ቆምጨጭ ይላል እኮ በቃ ተውን በቃ ብሎ ምንድነው ሁለት ነፍስ ይዘናል እንዴ እንትን ይላል። ድሮ አባቴ ልጅ ያለው የነገር ሲባል ማል አንተ ተስፋዬን ይወንዶ የለፈንስ ለሳ ይላል ማለት እኔ ተስፋዬ በሞት ምን ችግር አለው እንትን መሬታ ማሻለው እንዴ ማለት ነው። ማለት ብርቅ እኮ አይደለም። ብዙ ሰዎች ብዙ ጀብድ የሰሩም ሰዎች ሞተው አልፈዋል። አረ ብዙ ቅዱሳን እኮ ሞተው አልፈዋል። ምን እኛ የተለየ ነገር ምን ያዘ? እና ሰው በዚህ ልክ እንዴት ዝም ይላል? በቃ እኮ መደረግ ያለበት ነገር ማድረግ ነው። ኔጎሺዬት መደረግ ያለበት ነገር መደራደር ካለበት መደራደር ያለበት አካል መደራደር ነው ያለበት። ክርስቲያኖቹ እንዳይጨንቁ እንዳይሰደዱ ሉክ ሙስሊሞች እንኳን በተቻላቸው መጠን ይሄን ነገር እየተቃወሙ እያሉ ናቸው። ብዙ የሆኑ ጽሁፎች እያየሁ ነበርኩኝ እና አላቅም እኔ በእኛ አባቶች በኩል ትላንትና እንደዛ ሊሆን ነው እንዲህ ሊደረግ ነው እንዲያ ሊሆን ነው እዚሁ እርስ በርስ ራሳቸው አባቶች ተከፋፍለው በነበረበት ጊዜ የነበረውን አቋም የነበረውን ጫና የነበረውን ተግዳሮት አይተናል። ምን ያህል አቅም እንዳላቸው ምን ያህል አቅም እንዳለ ቤተክርስቲያኒቱ ለማሳየት ተሞክሯል። ያ ነገር አሁን የት ሄደ? ለቤተክርስቲያን ሲሆን ወይ ደግሞ ለምእመናን ሲሆን ለሚጨነቁ ለሚታረዱ ምእመናን ሲሆን የት ሄደ? እንዴት አድርገን ወደ ቀኝ ወደ ግራ እናድርገው? ሰው ነው እኮ በየቀን እየሞተ ያለው። ሰው ነው በየቀን የተሰደደ ያለው። ኦልሬዲ ምን ያህል ቤት እንደተቃጠለ እየሰማን ነው አይደል መረጃውን። እና እኔ በጣም ነው ማዝነው። ግን በተቻለ መጠን አሁንም መሬት ላይ መውረድ ብቻ ነው ከዚህ በኋላ መፍትሄ ሊሆን የሚችለው። ምክንያቱም ይሄ ተለመደ። አሁን ኦልሬዲ እንትን ሆኗል፣ መዝሙር ሆኗል። አሁን በቃ ፍትህ ለአርሲ አትግደሉን እንደዚህ አሁን መዝሙር ሆኗል። በቃ ዝም ብሎ የሚሰማ መዝሙር ሆኗል ማለት ነው። ምንም አይፈጠር ነገር እና ወደ መሬት እንዴት መውረድ አለበት? ወደ መሬት እንዴት እናውርደው? ከዚያ አባቶችንስ ደግሞ እንዴት አድርገን ጫና እናድርግባቸው የሚለው ነገር በጣም መሰረታዊ ነው። ብቻ በጣም ያማል፣ በጣም ያስጠላል። ቴንክ ዩ ዮ
እሺ ብሬ እግዚአብሔር ይስጥልን ቃሎት ያሰማልን። መፍትሄ እያስቀመጣችሁ በዛው ቀጥሎስ ምንድነው ማድረግ የምንችለው? መቼም አይ በቃ ምንም ማድረግ አንችልም ብለን ዝም ብለን ልናልፈው የምንችለው ጉዳይ አይደለም። ምናልባት አዲስ ለመጣችሁ በኋላ ላይ ከ2017 ጀምሮ ያለውን አንዳንድ ዜናዎችን እንዲሁ የሆነ ነገር ካነሳሳን እንኳን እንደው እንደ ቀላል አይተነው ከሆነ እንኳን የሚለውን በኋላ አንዳንድ እንትኖችን ነግራችኋለሁ። ግን እንደው ሀሳብ ስትሰጡ በዛው ምንድነው አማራጭ ያለው የሚለው ለምሳሌ ነው የምነግራችሁ። ሰብሰብ ብሎ እዚህ አዲስ አበባ ዙሪያ ያለ ክርስቲያን ተለቅ ያሉም ሰዎች ወጣቱም ማንኛውም ሰው የቤተክርስቲያን ልጅ የሆነ ሁሉ አባቶችን ሄዶ የማናገር እስከ መቼ ነው ይሄ ነገር የሚቀጥለው? እና ኑ ቅደሙልን ብሎ ማለት ያስፈልጋል ብዬ አስባለሁ። ቀደሙን እንከተላለን ማለት ያስፈልጋል። ለመሰላችሁ ይሄን የምለው ዝም ብሎ ሰው ተሰብስቦ ወጥቶ ሌላ የጥይት ራት የሚሆን ሰው አልጋብዝም። እኔ በበኩሌ ህጋዊ የሆነ ነገር ያስፈልጋል። ከዛን አይ እንደው ብለን ክርስቲያኑ በጣም ተነሳስቶ በቃ የሚጠይቁን አካል እንጠይቃለን ብሎ በሰላማዊ መንገድ እንኳን ቢወጣና ነገር ቢመጣ ታውቃላችሁ፣ አብሮ መግለጫ ወጣባችኋል። አናቃቸውም ነው የምትባሉት። ልጆቼ ናቸው ሚለን የለም። ስለዚህ በሰላሙ ሄዶ ኑ ቅደሙ፣ እንከተላለን፣ ህጋዊ አድርጉን፣ እንጠይቃለን የሚል ነገር ያስፈልጋል ብዬ ስለማመን ነው። እና ምን አይነት መፍትሄ የሚለውንም በዛው እያስቀምጠ ቀጥሉ እንዳገባባችሁ። ሰላም እንዴት ናችሁ? ያለው እኔ መስለኝ ሁለተኛ እኔ ዮባኔ አንድ ነገር አሁን ይሄ ነገር 2016 ነው። ከ2016 እንግዲህ የጀመረው እንኳን በትንሹ እናስበው። አንዳንድ ያደክማል። ይሄ ከ3 ቀን ጫጫታና ግርግር በኋላ ይረሳል። ማሾች እኮ አይረሱም። ቤተሰብ አይረሳም። አንዳንዴ እኛ ራሳችን አሁን እኔ ይቅርታ አድርግልኝ፣ አሁን ሲኖዶሱ አባቶች ምናምን የምትላቸውን ነገር እንዴ ለአንድ ቀን ለምልዓተ ጉባኤ እንኳን ስብሰባ እኮ አቅርቦት አያውቅም። የኦርቶዶክሶች ሞት ገብቷል። በርከበ ካህናት ላይ እኮ ተሰብስበው አያውቁም እኮ እዛ ላይ እንኳን አውርተውበት እንዴት እናድርግ እንኳን ብለው አያውቁ። አይተሃል አይደል? በአሁኑ እንኳን የአሁኑ የግንቦት እንኳን ሰምተሃል አይደል? ሲደርገው በጣም ቅንጦት የሆነ ነገር እኔ ይቅርታ አድርግልኝ፣ እኔ በእነሱ በጣም ታያርዶኛለሁ። እኔ ያው ምንድን ነው መሰለህ፣ እኔ አሁን ይሄ የሚዲያው ሳይሆን ይሄ በሰንበት ትምህርት ቤቶች ይሄ ጉዳይ ወደ መሬት መውረድ ያለበት በሰንበት ትምህርት ቤቶች። ለምን መሰለህ፣ እኔ አንድ ነገር ምን አለ መሰለህ፣ ሙስሊሞቹ ናቸው። እኔ አይደለም እኔ በጣም ነው ማደንቃቸው በእንዲህ አይነት ነገር። እስቲ ሞጣ አንድ መስጊድ ተቃጠለ፣ እንዴት እንዳናወጡት አይተሃል። ከዛ በኋላ ማንም አይነካቸውም፣ ይከበራሉ። እኛስ እንሞታለን። አሰቦት አባቶች ይሞታሉ፣ ይገደላሉ፣ ሬሳ እያያሉ። ከዛ አንድ ሰሞን አባቶቻችን ሞቱ እንላለን፣ ከዛ በኋላ ዝም እንላለን። ያ ነገር ኮንቲኒው ነው። አሁን ለምደውናል፣ አብሶ አርሲ ለምደውናል። በቃ ይጮሃሉ፣ ዝም ይላሉ ነው። ሽፋን የሚያደርግላቸው አለ። የሃይማኖት ጉባኤ ላይ ማን ያለው? ቀሲስ ታጋይ ኦርቶዶክሳዊ ነው። ግጭት ይልሃል ይመጣና በሃይማኖታቸው ተመርጠው ኦርቶዶክሳውያን ተገድለው እያየ መተው ግጭት ይልሃል። የእሱ ያስተባብላቸዋል። ጥናት እንዳይደረግ በዛ ላይ እንኳን እንትን እንዳይሰራ ማህበረ ቅዱሳን ስንቴ ነው እንትን ያሏቸው። ጳጳሳት የሉንም። እኔ ይቅርታ አድርጉኝ፣ እኔ በእንዲህ አይነት ጉዳይ ላይ እኔ በጣም እንትን ልል እችላለሁ። የሉንም፣ ለልጆቻቸው የሚያስቡ የሉንም። እኔ ኤኦቲሲ ቅድም ስትል ነበር መምህር ብሬ። ኤኦቲሲ እኮ የአንድ ሊቀ ጳጳስ እናት አረፉ ብሎ እኮ ነው ዜና የሚሰራው። የዛሬውን ዜና አሁን ከ2 ሰዓት በኋላ ነው የሰራው እኮ። አይቶ ከሆነ ስለ አርሲ ሞት እንኳን አሁን ከ2 ሰዓት በፊት ከ2 ሰዓት በፊት ነው የሰራው። አሁን ትዝ ብሎት አያውቅም። ገብቷል። እኛ ማድረግ ያለ ብነስል አንደኛ ሚዲያችን መጠቀም አለብን። አብሶ ኤኦቲሲ ወይ ባይኮት መጀመር አለበት። ለቤተክርስቲያን ድምፅ ማን ከሆነ ምንም አያደርግም። ቤተክርስቲያን ውስጥ የሚወስደው ባጀት በጣም ትልቅ ባጀት ነው። አሁን እንደዚህ ተቋሞች ላይ ካላረግን በስተቀር እኔ አባቶች እንጠብቅ የሚለው ነገር ምንም አይሉንም። ሄደው ቁጭ ብለው ባናገር እንኳን አይችሉም። ለምን ልጆቻችን ሞቱ እንኳን ብለው የኦሮሚያ ክልል መስተዳድርን እንዴት ልጆቻችን ይሞታሉ
ምን እያደረጋችሁ ነው እናንተ? እስከ መቼ ነው እነዚህ ልጆች የሚሞቱት? ምንድነው ዋስትናቸውስ ብሎ እንኳን አይጠይቁልንም። እኔ በተሻለ መደረግ ያለበት መሬት ወርዶ በሰንበት ትምህርት ቤት በሰበካ ጉባኤ መነጋገር ማለት እንትን አይደለም። ለምሳሌ አሁን እንደራጅ ምናምን የሚለው ነገር እሱም ራሱ የራሳችን ሰው እኮ ነው የሚያስበላ። እንደራጅ ብትል አንተን የሚያስጠቆር የራስ ሰው ነው። መንግስት ላይ ያሳምጽብን ብሎ ነው የሚያስበላ። እሱ ነው የሚያሳስረ። እንደዛ ሳይሆን እስቲ የወንድም ሞት ምንድን ነው የሚሰማ የሚለው ሁሉም እንዲሰማ ማድረግ። ገብቷል? መያዝ መደማመጥ። መች ምን እንደማመጠው እንዴ? አብዛኛው ሰው እኮ አሁን በሌላ ነገር ውስጥ እኮ ነው ያለው እኮ። ኦርቶዶክሳውያን እንደዚህ ሞተው ቤተክርስቲያን ተቃጥሎ የ110 እና የ101 ዓመት እድሜ ያለው ቤተክርስቲያን ተቃጥሎ 70 እና 80% ማህበራዊ ሚዲያ ላይ ያለው ኦርቶዶክሳውያን ሌላ ዓለም ውስጥ ነው ያለው። ይሄ ምንድር በደረገ በጣም መሬት መውረድ አለበት። ይሄ በጣም ተከታታይ መሆን አለበት። የሆነ ሰዓት አውርተን የምናውቀው መሆን የለበትም። አይኖ በቃ ጀመሩ ነው። እንደዛ እኮ ነው እየተባለ ያለው። በቃ 2 ቀን 3 ቀን ያለቅሳሉ፣ ከዛ በኋላ ይረሱታል። ሰዎቹ ምን ስለሚያውቁ አሁን ገደሉን አይደለ? 1 ወር ይታገሱናል። አሁን 1 ወር ምንም አይፈጠርም። እዛ አካባቢ መንግስት እዛ አካባቢ ያለው የክልል መንግስት እንደዚህ ያደረግናቸው ሰዎች ያዝና ምን ይላል? ከዛ ከሁለቱም እምነት የተገደሉት ምናምን ይላል፣ ይሸፋፍናል። 2 ወር 3 ወር ታገሳለህ፣ ከዛ ደግሞ እንደገና ትገደላለህ። በተከታታይ ይሄ ነው እየሆነ ያለው። እኔ በተቻለ መጠን መሆን ያለበት መሬት ላይ ያለው ሰው ምንድን ነው ይሄ ስለዚህ ነገር አንዳንድ በአውደ ምሕረት ለምንድን ነው የማይነገረው? በአውደ ምሕረት እየሞትን ነው ጸልዩ፣ ተው ሌላውን አይደለም። ይሄ በደረጃ ጸልዩ፣ እየሞትን ነው፣ እየተገደልን ነው። አርሲ ላይ ወንድም እህቶቻችሁ እየተገደሉባችሁ ነው፣ አካላችሁ እየጎደለ ነው ብሎ ለምንድን ነው የማይነገረው? እኔ ይሄንን ነው መደረግ ያለበት። አውደ ምሕረት ላይ መነገር ሰው በደንብ እንዲሰማው። አደበለቴ ገንዘብ መለመን አይደለም። ገንዘብ ለማስለመድ 3 ሰዓት 4 ሰዓት ነው የሚቆዩት። ለ30 ለ10 ለ15 ደቂቃ አንድ አቡነ ዘበሰማያት አንድ ጊዜዎታ እናደርስላቸው። በአርሲ ለሞቱት እንዴት በየደብሩ ይሄ አይሰማቸውም? እንዴት ካህናት ይሄ አይሰማቸውም? ካህናት ሲገደሉ እንዴት አንድ ካህን አይሰማውም? ይሄን ካህናቶች እንዴት መምራት ያቅታቸዋል? ይሄን እኔ መደረግ ያለበት ይሄን ነው። በሰበት እንዲያን ነገሮች ወደ ሰበት ትምህርት ቤት ወደ ቤተክርስቲያን ወርዶ ቤተክርስቲያን ድምፅ እንድትሆን ከላይ አይደለም ላይ ያሉትን ተዋቸው። 4-5 ኪሎ ያለውን ተወሱን። በየአድባሩ በየደብሩ እንኳን ያሉት ድምፅ እንዲሆኑ ሌላ ቢቀር አንድ ጊዜው ማርነ ክርስቶስ ለህዝቡ እንዲደረግ ለሞቱት ፍትሃቱ እንደው ብርቅ ሆኖባቸዋል። ፍትሃቱ በጣም ለነሱ ቄንጥ ነው። ፍትሃት መታሰቢያው አባቶች ይሄ እንደ ሰማዕትነት መቆጠር እሱ ቄንጥ ነው። ለኛ ቤተክርስቲያን ቄንጥ ነው የሚሆነው። ግን ሌላው ቢቀር እግዚኦ ማርነ ክርስቶስ እንዲባልላቸው፣ አቤት ይቅር ባላቸው እንዲባልላቸው እኔ ይሄንን ነው የምለው። በቃ ወደ መሬት መውረድ አለበት። በተቻለ መጠን ሁላችንም ስናወራ መሬት ይወዳሉት ከጎናቸው ይወዳሉት። ይሄ ነገር እንዴት እየተሰማችሁ ነው? ይሄ ግንኙነታችን ወደ ጎን እናርገው። ምንድን ነው የሚሰማችሁ? እስቲ አንድ ቀን ጸሎት እናርግ፣ የጸሎት ፕሮግራም ይደረግ። ከቅዳሴ በኋላ እሑድ ከቅዳሴ በኋላ አርሲ ላሉ ሰማዕታት እናስባቸው የሚለው ነገር ካልመጣ በስተቀር እኔ ይቅርታ አድርግልኝ እንደዚሁ እያለ እየተገደልን እያዘናጉን እየተገደልን ልክ ቅድም እንዳልከው እንዴ የዛሬዋ ቱርክ እኮ ትላንትና እኮ የክርስቲያን ትልቅ እንትን ነበረች እኮ አይደል እንዴ? ምንድነው ነው? ይሄ እኮ ነው የሆነው እኮ። ዝምታችን እኮ ነው፣ እያባሉን እኮ ነው። በፈለጉት እነሱ በፈለጉት አንተ ብትናገረው ወደ ፖለቲካ ላይ ያዞሩብሃል። እንደማንደማመጥ እኮ ስለሚያውቁ እኮ ነው። እንደማንደማመጥ ስለሚያውቁ በራስ አጀንዳ በራስ ሞት ላይ ፖለቲካ ሊሰሩብ ይችላሉ። ከዛ ያኛው ወንድም ይመጣና ምን ይላል? ያኛው የራስ ወንድም እኮ ነው ስለሞተው እያወራ ያኛው ወንድም ሌላ ፖለቲካ ውስጥ ይገባባሃል። ስለዚህ መደረግ ያለበት ምንድነው? እኔ በተቻለ መጠን ወደ ጎንዮሽ እርስ በርሳችን ከወንድሞቻችን ጋር አብረን ካሉት ጋር ምንድነው ይሄን ነገር እናወራው። እስቲ መሬት እናወራው። ስንደዋወል እነዚህ ሰዎች አያሳዝኑም እንባባል። ይሄ ነገር ፔናችን እንካፈለው። ያን ሼር ስናደርግ ለመሰለ ያን ሼር ስናደርግ ያ ወደ ሁሉም ጋር ይደርሳል። ሁሉም ጋር ሲደርስ ሁሉም ስሜቱ ሲሰማው ቁጣው ይመጣል። ያኔ ቁጣው ካልመጣ በስተቀር በቃ የተወሰኑ ሰዎች ይጮሃሉ። ጀመራቸው ነው የምትባለው። በቃ ጀመራቸው ደግሞ እነዚህ ጮሁ ነው የሚሉት። እና እኔ ነው በጣም ይቅርታ እንግዲህ በጣም ስሜታዊ ሆኛለሁ። እናመሰግናለን። እግዚአብሔር ይስጥልን። ዞል ዘላለም እንዴት አለ ዮባ? እግዚአብሔር ይመስገናለን። እንኳን ደህና መጣ።
ከእንደና ቆያችሁን መምህር ብሬ ወንድማችን ምኒልክ አብርሃምም ዮሐዴ ታሜ ሁላችሁንም ከላይም ከታችም ያላችሁ ሰላም ብያለሁ። ለቤተ ክርስቲያን እንግዲህ መጽናናትን ለወገኖቻችን ደግሞ እንግዲህ እግዚአብሔር ምሕረትን ይስጥልን። አንደኛ ትልቁ ነገር ይሄ ስለሆነ ማለት ነው። ማለት ይሄ በጣም ተደጋገመና በጣም ተደጋገመ። በእርግጥ ይሄ ሐሳብ የኔ ሐሳብ ነው፣ ይሄ ጉዳይ የኔ ጉዳይ ነው ብለህ ዮባም ይሄንን በዚህ ታይትል መክፈት በጣም የሚያስደንቅ ነገር ነው። ብዙዎች ዝም ባሉበት ሰዓት ምስክር መሆን ጩኸትን ማሰማት ራሱ በጣም ትልቅ ነገር ስለሆነ ማለት ነው። ግን አካሄዱ በነገራችን ላይ አሁን ኦልሬዲ የሆነው ነገር ሆኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መገደል፣ ቤተክርስቲያን መቃጠል በአንድም በሌላም መንገድ ምክንያት ተደርጎ ነው። በነገር ለፖለቲካ ምሹ ሁሉ ጊዜ ቤተክርስቲያን ነው የምትቃጠለው። እኔ በጣም የሚገርመኝ መቼ መሰላችሁ 11 ነው ምናምን የሚባል የሆነ ነገር ነበር። ሲዳማ ካልተገነጠልኩትልና 11 ቤተክርስቲያንን ታቃጥላል። አሁን የሆነች ክልል ለመሆንና ቤተክርስቲያንን ከማቃጠል ጋር ምንድን ነው የሚያገናኘው? እንደው ይሄ አይምሮ ያለው ሰው ሁሉ ክልል እሆናለሁ ብለህ ቤተክርስቲያንን ታቃጥላለህ? ክልል እሆናለሁ ብለህ ካህናትን ታርዳለህ? እኔ በጣም አንድ ሊገባን የሚገባ ነገር እኔ ያለ ይመስለኛል። በነገራችን ላይ ጉዳዩ ክርስትናን የማጽዳት ጉዳይ ነው እንጂ በነገራችን ላይ የሆነ አርሲ ላይ የሆነ ወለጋ ላይ ብቻ አይደለም። ክርስትና ህገወጥ ነው ብሎ መናገር ትንሽ ስለሚከብድ ነው። እንደ እስከ 3ኛ መቶ ክፍለ ዘመን ድረስ ክርስቲያን መሆን ህገወጥነት ነው። በነገራችን ላይ እንደ ዘመነ ጌዲዮን ነው በጉድጓድ ውስጥ እንድትኖር የተፈቀደልህ። አሁን በጣም የሚገርመኝ ነገር አሁን በይፋ አልመጣም እንጂ ፋይናሊ እቅዱ ይሄ ነው። ዳሩን አይደለም ገና መሃሉም ዳር ይሆናል እንደዚህ ከተቀጠለ ማለት ነው። ስለዚህ አሁን የአጭር ጊዜ እቅድ ምንድን ነው? የመካከለኛ ጊዜ እቅድ ምንድን ነው? የረዥም ጊዜ እቅድ ምንድን ነው? ይሄ በጣም የአንድ ሌሊት የአንድ ጀንበር ጉዳይ ሳይሆን በጣም ረዥም ጊዜ ኢኮኖሚካሊ ልናድግ ይገባል። ክርስቲያኖች 750 ምናምን ሰዎች አላቸው እዚህ። እርግጠኛ ነኝ ምናልባት 600 ክርስቲያኖች ልትኖሩ ትችላላችሁ። ኢኮኖሚካሊ ማደግ አለብን የለብንም ነው። ኦኬ ኃይል የሌለው ክርስቲያን ሁል ጊዜ ተገዢ ሆኖ ነው የሚኖረው፣ ሁል ጊዜ ማለት ነው። እኔ አንዳንድ ነገር ስናቀርብ በጣም ተቃርኖ ይመጣበት። ለምሳሌ መርፌውን ካለ መግዛት ከፈለግ ከኦርቶዶክስ ብትገዛ ትሞታለህ? አትሞትም እኮ ወዳጅ። መርፌ ብትፈልግ ማለት ነው። ጥቂት ነገር ኩን ትልቁን አይደለም። ይሄ በነገራችን ላይ ምናልባት እንትን ካገኛችሁ መጽሐፉን ካገኛችሁ እንድታነቡ በዚሁም አንብቡ አልላችሁም። በእርግጥ 3 ቮሊዩም ያለው መጽሐፍ ወጥቷል ከአሕዛቡ ዓለም ማለት ነው። 3 ቮሊዩም ነው ያለው። ከማን እንደግዛ ይሄ ከምን ተነስተን ወደ ኢኮኖሚካል እንዴት ዶሚኔት ማድረግ አለብን የሚል ነገር ማለት ነው። ኦኬ ጋይስ እስኪ በዚህ ጀምሩ፣ እስኪ በዚህ እንጀምር። አሁን በኋላ ከዚህ ወጥቶ ዕቃ የሚገዛ ካለ ወይ ነገ ደግሞ ዕቃ የምትገዙ ሰዎች ካላችሁ ከማን ነው መግዛት ያለብን? ይሄንን እንኳን አስቡት። ቀላል ነገር እንዳይመስላችሁ። ሞር ፓወርፉል ነው የሚያደርግ። ሰርቫይቫል ኦፍ ዘ ፊተስት የሚል አለ። ዘ ሞር ዩ ሰርቫይቭ ዘ ሞር ዩ ፊት ዘ ሞር ዩ ካን ሰርቫይቭ። ፊት ካደረግ ትኖራለህ አይነት ማለት ነው። እቺን አንድ ቤት ስራ ወሰዱ። አንደኛ ማለት ነው። ሁለተኛ ዛሬም ተጮኸ ነገም ተጮኸን እንዴ ስንት ጮኸናል። በነገራችን ላይ አንድ ድል እኮ አመለጠን። የሆነ ጊዜ ትዝ ይላችኋል። አንድ ድል በጣም ነበር ያመለጠን፣ ክብራችን ልንገልጥ የነበረበት ማለት ነው። እኔ ትዝ ይለኛል ከ10 ዓመት በፊት ከ10 ዓመት በፊት በቃ ምን ይመጣል መሞት ነው ብሎ ሰዎች ፈርቶን ነው በነገራችን ላይ ነገር ይፈልጉን የነበረው፣ እየፈሩን ማለት ነው። አንድነታችን ጠንካራ ነበረ። አንድነታችን በጣም ጠንካራ ነበረ በወቅቱ። እየፈሩ ነው ነገር ይፈልጉን የነበረ። ነካኩንና እንዴ እንደዚህ ናቸው እንዴ በቃ ነካኩንና እንደዚህ ናቸው እንዴ ተባለ መጨረሻ ላይ ማለት ነው። አሁንም በነገራችን ላይ ይሄ ውይይቱ ወዴት ማምራት አለበት? ፕራክቲካሊ ካልተገለጠ ምንም አናመጣም። እመኑኝ ምንም አናመጣም። ቅድም እየወባ ያለውን ነገር እደግፋለሁ። ኢትዮጵያ ሀገር እግዚአብሔር ኢትዮጵያ ነበረች ጋይስ ነበረች። ኦፍኮርስ እናውቃለን። እስራኤልም ሀገር እግዚአብሔር ተብላለች። አሁን ቅድም 2 ዓመት ምናምን ዓመት ያሳስራል ሲባል ሰምቻለሁ አንድ ዜና ላይ። ኢየሱስ ብሎ መጥራት ማመን ክርስቲያን መሆን ማለት ትልልቅ ጉባኤያትን እነ ኒቅያን እነ ቁስጥንጥንያን እነ ኤፌሶንን ያው ቱርክ ነው በቃ
እነ ሶፊያ ጋር እኮ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ወንጌልን የሰበከባት ቤተክርስቲያን ነበረች። አሁን ግን አይደለች። አያችሁ፣ ቦሌ መድኃኔዓለም ነገ መስጊድ ላለመሆኑ ምን ማስረጃ አላችሁ? እኛ ተኝተን ጠላት መጥቶ ከዘራ ምን ታደርጋለህ ነው። በቃ ይሄ ግራን በመታ የቀኝን ስጥ የሚለውን አባባል ትተን ጋይስ፣ እውነቴን ነው የምለው፣ ይሄ ካልሆነ መፍትሄ አይመጣም። አንድ መፍትሄ አምልጦናል፣ አሁንም ልናመጣ ይገባል። ጥቁር ለብሰን በአደባባይ አንገታችን ለሴፍ ብለን የነበርንበት በልመና ነው ያ ሰልፍ የተገለበጠው። በነገራችን ላይ እሱ ካልመጣ መቼም ያው ዛሬ ተናገርኩ፣ የዛሬ ዓመትም እንደግማለን። ወለጋን ይጨርሳል፣ አርሲን ይጨርሳል። ጫፍ በጣም ደካማ ነው ተብሎ በዛ ላይ እኮ ክርስቲያን እኮ ደፋር ነው። በነገራችን ላይ ክርስቲያን ፍቅር ነው የያዘው እንጂ እኮ ደፋር ጀግና እኮ ነው። አቅቶት እኮ አይደለም። በነገራችን ላይ እንዳትከላከል እጅ ግርህን ያስርሃል አንተ። ኦኬ፣ ሌላው መጥቶ ሲጨፈጭፍ ደግሞ ጽድቅ። እኔ አልገባኝም፣ ምንድን ነው እየተደረገ ያለው ጋይስ? መንግስትም እውነት መሪያችን ከሆነ ጠባቂያችን ከሆነ ግብርን ከኛ የሚሰበስብ ከሆነ የመኖር መብታችን ማስከበር አለበት። ይሄ ማስከበር ሪያሊቲው ይሄ ነው። ግን እያደረገ ነው አናውቅም። በቃ ቅድም ማን ነበር ዝም ማለት ከወንጀል ጋር መስማማት ነው የሚል አለ። በፍርድ ቤት ደረጃ የሆነ ነገር ተከሰ፣ ዝም ካልክ መልስ ካልሰጠህ ተቀብለሃል ማለት ነው በተዘዋዋሪ። በቃ መንግስት አባታችን ከሆነ በነገራችን ላይ እንደ ልጅነት እንወቅሰዋለን። እንዴ መብታችን ሊያስከብር ይገባል፣ የመኖር መብታችን። እንደኛም ግብር እኮ እንከፍላለን። በነገራችን ላይ ወታደር እኮ እናዋጣለን። በነገራችን ላይ እንዴ በነገራችን ይሄ በጣም መታሰብ አለበት። አሁን ስሜታዊ ምናምን መሆን ሳይሆን አባቶችን መጥራት አለባቸው። መጥራት እኔ በጣም ማንቀበላቸው ሰዎች አሉ፣ ግማሽ ፖለቲካ ግማሽ መንፈሳዊ የሆኑ ማለት ነው። ስለዚህ እንደው እግዚአብሔር ረድቶን በኃይል ካልተመለስን ይሄ በልመና ድምፅ ለሌላቸው ድምፅ ለማን ነው የምትጮው? ቆይ ማን እንዲሰማ ፈልገህ ነው የምትጮው? ድምፅ ለሌላቸው ድምፅ ማን እንዲሰማክ? ስለዚህ ራሳችን መብታችንን የማናስከብር ከሆነ መጥፋታችን የማይቀር ነው። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እናመሰግናለን። ዞላ አብርሽ ቀጥል። እሺ ዮባይ ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ያው ያማል ቅድም እኔም አንድ ቪዲዮ ሰርቻለሁ ማለት አቁሜ ነበር። በጣም ተለማመድ ነውና ድምጽኑን ነው በቃ ሁሌ እና በቃ አሁን ሳይ አርሲ ላይ ይሄን ያህል ሰው ተገደለ በቃ እንደ ኖርማል ማየት ጀመር ለመድ ነው ማለት ነው። ምክንያቱም ቪዲዮ ሰራን ስንት አመት ሙሉ ሰራን። በቪዲዮ ምንም ጠብ የሚል ነገር የለም። አትግደሉን የሚሉት ይታሰራሉ። ገዳዮች ግን አንድም ቀን ለፍርድ ሲቀርቡ አይተናናውቅ። አንድም ቀን ማለት ነው። ገዳዮች እንደፈለጉ በነፃነት ይኖራሉ። አረ ኦርቶዶክሳውያን ተገደልን አለቅን ብለን ድምጽ ስንሆን ደግሞ እንታሰራለን ማለት ነው። ምክንያቱም በጣም ብዙ ኦርቶዶክሳውያን ለምን ድምጽ ሆናችሁ በሚል ሲታሰሩ እንግዲህ ያየን ነው። እነ ኩኔ ደመላሽ፣ እነ ደረጀ ዘወይንዬ፣ እነ አሁን በቅርብ የታሰሩት መምህራኖቻችን እንዴ በጣም ብዙ ማለት ነው። ለምን ገደሉን በሚል ነው ይሄ ሁላ ሰው የታሰረው እንጂ ገዳይ እስቲ አንድ ገዳይ ማለት ነው እንደው የኦርቶዶክስ ሃይማኖት ተከታዮችን ገድሎ ለፍርድ የቀረበ ወይ ደግሞ የታሰረ አንድ እንደው ሰምታችሁ ታውቃላችሁ? እኔ ሰምቼ አላውቅም። ቤተክርስቲያን ይሄው በተለይ ይሄ 8 ዓመት ማለት ነው በየቀኑ ይቃጠላል፣ በየጊዜው ይቃጠላል። ቤተክርስቲያን እኮ ማለት በጣም ትልቅ እኮ ነው። በጣም ትልቅ አይደለም? ቤተክርስቲያን እኮ ከ7-8 ዓመት በፊት አይደለም ቤተክርስቲያን የአንድ የግለሰብ ቤት እኮ አይነካም። የግለሰብ ቤት ቢነካ የነካው ሰውዬ ለህግ ይቀርባል ወይ ለፍርድ ይቀርባል፣ የፈለገ ነገር ይሁን። አሁን ግን ቤተክርስቲያን ማለት ትልቅ ተቋምን እያቃጠሉ እንደ ኖርማል ነገር በቃ ኖርማል በቃ ቤታቸው ማገዶ እንደሚያነዱት እንደዛ ነገር ነው እየታየ ያለው። እሰይ የሚባል ነገሩ ትዝ ይላችሁ እንደሆነ ቢኒያም ሽታዬ ሲናገር ሰምቼዋለሁ ማለት ነው። ምንድነው ያለው? 400 የምንሆን ፓስተሮችን ሰብስቦን ቤተ መንግስት ውስጥ ምንድነው ያለን አለ? ኦርቶዶክስን ላያት አልፈልግም፣
ላያት አልፈልግም ላጠፋት ነው የምፈልገው ብሎናል። እናንተ በርቱ ብሎናል ብለዋል። እንግዲህ ስለዚህ ገዳያችን በእርግጥ መንግስት ነው። ምክንያቱም ኦርቶዶክሳውያን ሲገደሉ ምንም የማይቆረቆረው ከሆነ ይጠብቀናል ያልነው አካል አገሪቷን ይመራል ያልነው አካል ስንገደል ዝም የሚል ከሆነ እዚህ እውነትም መንግስት የለንም፣ እኛን የሚመራን አካል የለም። ቤተክርስቲያን አሁን እንግዲህ ሲኖዶስ ይህንም ያህል እንደው ምዕመን ያላት ቤተክርስቲያንን የሚመሩ አባቶች ዝም ብሎ የሚያዩ ከሆነ በጣም ትልቅ ችግር ነው። ምክንያቱም እነሱ እኮ ቢያውቁ ኖሮ አይደለም ኢትዮጵያን መላ ዓለምን እኮ አንቀጥቅጦ መግዛት የሚችሉ ናቸው። ይህን የመሰለ ምዕመን ቆራጥ ጀግና የሆነ ምዕመን ይዘው ማለት ነው። ነገር ግን ምን ያደርጋል እንግዲህ በጥቅማ ጥቅም ይሁን በምን ይሁን አላቅም የተያያዙት እርስ በርስ ምን አይነት ፍራቻም እንዳለ አላቅም ዝም አሉ ሁሉም ማለት ነው። ዝም እስከ መቼ ነው እንዲህ የሚቀጥለው? እኔ አሁን እንደ መፍትሄ ብዙ ነገር ተብሏል። ብዙ ማውራቱም የኔ ጥቅም የለውም። እንደ መፍትሄ የማመጣው እምለው ሐሳብ ምንድነው? ቅዳሴ እንሄዳለን። እዚህ ጋር ያው ወንድሞች አላችሁ፣ እዚህ ጋርም 700 ምናምን ሰዎች አላችሁ። ቅዳሴያችንን ካስቀደስን በኋላ እያንዳንዳችን አሁን ከሚዲያ ላይ ወረድ ብለን ቤተክርስቲያን ላይ መጮህ አለብን። ቅዳሴያችንን ከጨረስን በኋላ ይሰበስቡን አይደለ? ለወንጌልም ይሁን ለብር ስብሰባም ይሁን ይሰበስቡናል። እዛ ጋር መጮህ በቃ አባቶች ላይ መጮህ። እስከ መቼ ነው ዝም የምትሉን? እስከ መቼስ ነው እናንተ በጎቻችሁ ሲበሉ እናንተ ዝም እያላችሁ እዚህ የምትቀመጡት እያሉ እነሱ ላይ መጮህ መቻል አለብን። ከዛ አንድ ስቴፕ ሄደን ማለት ነው እያለ ይቀጥላል ማለት ነው። ከዛ በኋላ ሁሉም አንዴ ተነጋግሮ በቅዳሴ ላይ ሁሉም ተነጋግሮ በተመሳሳይ ሰዓት በየቤተ ክርስቲያኑ ይነገርና ከሁሉም ቦታ አንዴ ሰላማዊ ሰልፍም ይሁን ምንም ይሁን በቃ መውጣት። ምክንያቱም ዝም ብሎ ከማለቅ እንደዛ ይሻላል። ለምን እኛ እኮ ሞትን የምንፈራ አይደለም እንዴ? ክርስቲያኖች አይደለም እንዴ? ለምንድን ነው ሞትን የምንፈራው? ሞት እኮ ለኛ መሸጋገሪያ ድልድያችን። ልሄድ ወደ ክርስቶስ ልሄድ እናፍቃለሁ አይደል ያለው ቅዱስ ጳውሎስ። ስለዚህ እኛ ሞትን የምንፈራው ነገር ሳይሆን መሸጋገሪያ ድልድያችን ስለሆነ እኛ ክርስቲያን ስለሆንን ከሞት በኋላ ወዴት እንደምንሄድ ስለምናውቅ ምንም መፍራት አያስፈልግም። በቃ ለምንድን ነው የምንፈራው እንዴ? ገዳዮች ያልፈሩ እኛ ሟቾች አትግደሉ ለማለት እንፈራለን እንዴ? ምንም መፍራት አያስፈልግም ጋይስ። ይሄንን ነገር ወደ መሬት ማውረድ መቻል አለብን። አደራጁን የሚሉ በጣም ብዙ ሰዎች አሉ፣ በኮመንትም ይሁን በምንም ግን ማንን ያደራጃል ነው ችግሩ። ይሄንን ራስን አደራጅ ነው እኔ እንደኔ ማለት ነው። ምክንያቱም ባለህበት በቃ ተነስ፣ ውጣ፣ ቅዳሴ ላይ ጩህ። ቅዳሴ እንዳለቀ ከዛ በኋላ ለወንጌል ሲሰበሰብ ውጣና በቃ ጩሁ። በቃ ከዛ በኋላ እያልን ወደ ጠቅላይ ቤተ ክህነት ድረስ ተሰብስቦ ወደ መሄድ ደረጃ እንደርሳለን። ከዛ እነሱም ይመሩን ከሆነ ይመሩናል፣ ካልመሩን ደግሞ ህዝቡ ከተግባባ እኛ ራሳችን እንደሚሆን እናደርጋለን። ኬንያ አላየንም እንዴ? ነዳጅ የሆነ ሳንቲም ጨመረብን ብሎ ሀገሪቷን ቀጥ አድርጎ ተደራድሮ ከመንግስት ጋር ወደ ነበረበት አስመልሷል እንዴ። እኛ እኮ እምነት ነው ያዝነው። ያውም እኮ ነዳጅ ጨመረ ወይ ዳቦ እንዲሆነ ምን በለው አጣ ምን ጠጣው አጣ ምናምን ብለን አይደለም። ሃይማኖታችን ተነካብን። ከአካላችን ላይ የሆነ አካል እየጎደለ ነው ያለው። ይህንን ነው እያልን ያለ ነውና በዚህ ጉዳይ ላይ ዝምታም ቸልተኝነትም አያስፈልግም። ይኸው አሁን የፊታችን እሁድ ይጀመር ይሄ ነገር። ከፊታችን እሁድ በቃ ሁሉም ኦርቶዶክሳዊ ቅዳሴ እንዲሄድ ንቅናቄ ይፈጠር። እዛ ቅዳሴ ላይ ሁሉም ሰው በሄደበት ሁሉ ይጩህ። ከሚዲያ እንውረድ ነው በቃ። እኔ አሁን አይታችሁ ከሆነ ጠፍቻለሁ ቲክቶክ ላይም። ይሄን ፕሮፋይሌን ራሱ እንግዲህ ቆይቷል። ያኔ ነው አርሲ ብዬ ያደረግኩትኝ። አልቀይረውም ያልኩት ራሱ ምናልባት ጊዜ ተለውጦ፣ ያው ጊዜ ቂጣ ነው ይገለበጣልና ተለውጦ ኦርቶዶክሳዊም አርሲ ላይ ያሉትም ሰላማቸውን ያገኙ ለታ ያኔ ፕሮፋይሌን ልቀይር ይችላል። አካውንት ካለ ማለት ነው እስካለ ድረስ። እስከዛ ድረስ ግን ፕሮፋይሌን አልቀይርም ብዬ ነው እንደዚህ ያስቀመጥኩት ማለት ነው። እና ይሄንን ልል ነው። አላብዛባችሁ፣ ብዙ ወንድሞችም ስላላችሁ ወደ መፍትሄ ሂዱ። በቃ ይሄን ለማለት ነው። አመሰግናለሁ ዮባይ።
እግዚአብሔር ይስጥልን አብርሽ፣ እናመሰግናለን። አሪፍ ሀሳቦች ነው ያነሳው። እግዚአብሔር ያክብርልን። እንደ በዚሁ አጋጣሚ አንድ የታዘብኩት ልነግራችሁ ነው። የኢኦቲሲ ህዝብ ግንኙነት ፔጅ እያየሁት ነበረና ብዙ አባታችን አንድ ምንድነው የካቶሊክ ምናምን ህዝብ ግንኙነትን ምናምን በጽህፈት ቤታቸው ተቀብሎ አነጋገሩ የሚል ከሶስት ሰዓት በፊት ያወጣው መግለጫ አለ። ከዛ በኋላ በቃ እንዲህ ካለማ ስለ አርሲ የሆነ ነገር ይላል ብዬ ብፈልግ አሁን በዚህ ሰዓት ዜና ሊሆነን የሚገባው የምር ይሄ ነው እና ስለገረመኝ ብቻ ነው። ዮሐዴ ይቀጥል። እሺ ሰላም ብያለሁ ሁላችሁንም፣ ላይ ምታችም ያላችሁ ወንድሞች እህቶች፣ ሰላም እግዚአብሔር ከዲም ከእናንተ ጋርም ይሁን። በእርግጥ አብዛኛው ስለተባለ እኔ የተወሰነ ነገር ብቻ ብዬ ወደ ወንድሞች እንሄዳለን ማለት ነው። አብዛኛው ስለተባለ እንግዲህ ወንድሞች ብለውታል። ይሄ ከላይ መፍትሄ መጠበቅ ብዙ አድካሚም ነው፣ ተስፋ የሚሰጥ ነገር አይደለም። ሞር እንደውም ከዚህ በፊት ባየናቸው ነገሮች ከዛ መፍትሄ ስትጠብቅ ጭራሽ ችግር ሲፈጠር ነው የተመለከትነው አይደለ? ከዚህ በፊት እንደውም በእፎይ ጉዳይ ራሱ ተመልክታችኋል። እነሱ እፎይ የሚባል ብቻውን እስልምና እንደዚህ አንቀጥቅጦ ይዘው ከዛ በመጅሊስ ደረጃ ነው እነሱ መግለጫ ይሰጡ። በመጅሊስ ደረጃ እንደው የሃይማኖት ተቋማት ድረስ ሄደው መግለጫ እንዲሰጥ በግድ ከዛ እጅ ከፍንጅ ተይዞ መግለጫ ሲሰጥ የነብያችን እዝነታቸው በእኛ ላይ ይሁን ምናምን ብለው ጭራሽ የሃይማኖት ጉባኤ ቀሲስ የተባለው አካል እንዲህ ብሎ መግለጫ እስኪያወጣ ድረስ ይሄ ሁሉ ምንድነው? በአንድ ሰው ምክንያት እንኳን እስልምና አንድ ሰው መቋቋም ስላልቻሉ መጅሊሱ የት ድረስ እንደሄደ አሁን ስለ አንድ ሰው አይደለም እየተወራ ያለው። ኦኬ፣ በኢትዮጵያ ደረጃ ክርስቲያን ኦርቶዶክስ የተባለ እያለቀ ነው። ሲኖዶስ የሚባል እዛ ያለ ሊቀ ጳጳሳት ምንም አይመስላቸው። አዘ ኤንድ ኦፍ ዘ ዴይ ባይ ዘ ዌይ እዛ ያለ ክርስቲያን አልቆ መስጊድ ሲሆንል ሀገረ ስብከት የለም እኮ አዘ ኤንድ ኦፍ ዘ ዴይ። ኦኬ፣ ከሀገረ ስብከቱ ትነሳለህ እያልክ በቃ ተሰብስበ ያልቃል እኮ። እሱን አያስቡትም ይመስለኛል። እዛ ያለ ክርስቲያን ሲያልቅ ሀገረ ስብከቱ ማንን ሊያስተዳድሩ ነው? ህንፃውም ማለት የሆነ አሸብርቄ ልስራ ብለህ የምትጋጋጥለት ህንፃም አሸብርቀ ሰርተ መስጊድ ነው የምታደርገው። ህዝቡ ላይ ነው መስራት፣ ባይዘው ሰው ላይ ነው መስራት፣ ህንፃ ስላሴ ላይ ነው መስራት። እያለቀ ነው ክርስቲያኑ፣ ምንም አይመስላቸውም ማለት ነው። ታዲያ ምንድነው መደረግ ያለበት? እኔ በዚህ ጉዳይ በጣም ፓወርፉል የሆኑት ወይም ደግሞ በጣም ተግባር ላይ ጎበዞች የሆኑት ይሄ ወጣቶች አሉ አይደል? እነሱን ማግኘት መቻል ነው እኔ ትልቁ መፍትሄ። ይሄ በተለይ ለምንጣፍ ምናምን የሚተባበሩት ወጣቶች አሉ። እነሱ ተገኝቶ ማለት አማክረ እንዴት ተደርጎ ሰው ሰልፍ መውጣት እንዳለበት። ኦኬ፣ መጀመሪያ ከሰላማዊ ሰልፍ ነው መጀመር ያለበት። ኦኬ፣ ሰው እንዴት ነው መገናኘት ያለበት? እንዴት ነው ሰላማዊ ሰልፍ መውጣት የሚቻለው? ከዛ በኋላ ወደ ተግባር ማለት ነው። ሰላማዊ ሰልፍ ትወጣለህ፣ ከዚህ ነው የሚጀምረው። ዓለም ያውቀዋል፣ ዓለም ይሰማዋል። ከዛ በኋላ ወዴት ነው የሚሄደው? ተግባር የሚጀምረው ከሰላማዊ ሰልፍ ነው። እነዚህ ወጣቶች በተቻለ መጠን አግኝቶ ወጣቱን እንዴት ማሰባሰብ እንዳለባቸው፣ ወጣቱን እንዴት ወደ ተግባር መሄድ እንዳለበት ሞር ታክቲካሊ ጎበዞች ናቸው። እኔ ባየኋቸው እንቅስቃሴዎች ማለት ነው። ወደኛ አካባቢ የሆኑ ችግሮች ምናምን ሲፈጠሩ ወጣቱ ነው ይሄን ጉዳይ ይዞ እንዴት ማሰማራት እንዳለበት፣ እንዴት ደግሞ ማኔጅ መደረግ እንዳለበት፣ ችግሮች ሲመጡ እንዴት መፈታት እንዳለበትም ጭምር የሚያውቁት ወጣቶች ናቸው። ወጣቶች ስል ይሄ ለምንጣፍ ምናምን የሚደራጁ ወጣቶች አሉ። እነሱ በጣም ለዚህ ፍቱን መድኃኒቶች ናቸው። ፍቱን መድኃኒቶች በየቤተ ክርስቲያኑ
ይተዋወቃሉ እርስ በርሱ። በአዲስ አበባ በተለይ እርስ በርሱ ወጣቶች የሚገናኙበት እንትን አላቸው፣ ህብረትም ጭምር አላቸው። በአዲስ አበባ ደረጃ ማለት ለጥምቀት እንዴት መሆን እንዳለበት ለመሰባሰብ ጉባኤዎች ምናምን ይደረጋሉ። አሉ የሚባሉ ሰዎች እነሱን ማናገር፣ ከዛ በኋላ በሚስጢር ኦኬ ወጣቱን በደንብ እንዲዘጋጅ፣ ከዛ ሰላማዊ ሰልፍ እንዲወጣ፣ አባቶችን ለማንቃት መሞከር እንዲነቁ ማለት ነው። ምንድነው የሚያስተኛ እንቅልፍ አፍስሼባቸዋለሁ እንዳለው እግዚአብሔር የሚያስተኛ እንቅልፍ ፈሶባቸዋል መንፈስ ይመስለኛል። ምንም ሊታያቸው አልቻለም። እነሱን ማንቃት የሚቻለው በወጣቶች በኩል ነው። ከስር ካልሆነ በስተቀር ከላይ ጭራሽ የማይታሰብ ነው። እነዚህን አካላትን ማግኘት ቢቻልና እነሱ ማናገር ቢቻል በጣም አሪፍ ነው ብዬ አስባለሁ። አሁን ይሄ ፍትህ ለአርሲ ምንም እንደማይፈይድ አይተናል አይደል? እስከ ውጭ ድረስ ፔቲሽን ምናምን ተሰበሰበ ምናምን። ምን የተቀየረ የተለወጠ ነገር አለ? ምንም የለም። መፍትሄው ሁልጊዜ እጃችን ላይ ነው። ኦኬ ድር ቢያብር አንበሳ ያሰር ነው። ሁልጊዜ ህብረት ካለና አንድ አይነት ዓላማ ካለ አልወይስ ምንም ቢመጣ ምንም ኃይለኛ ቢሆን ምንም የሚያስደነግጥ ምናምን ቢመስል አንድነት ካለ እዝና አባውት ብዛት ባይዙ አንድ ሐሳብ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ከሆነ ምንም የሚያቅት የለም። የኢራቅን ክርስቲያኖች አሁን ራሳቸውን የሚያስከብሩት በምን እንደሆነ ታውቃላችሁ? የራሳቸውን ሚሊታሪ ፎርም በማድረግ በቃ አይኤስ ይመጣል፣ ጭፍጭፍ አድርጓቸው ይወጣል፣ ይለቀሳል ምናምን። ምንም መፍትሄ የለም። ምን አደረጉ? ክርስቲያኖች ራሳቸውን አደራጁ። የኢራቅ ክርስቲያን ሚሊታሪ የሚባል ክሬት አደረጉ። በቃ ክርስቲያኑን በዚህ ነው የሚጠብቁት። በማልቀስ ምናምን ወይም ደግሞ ፍትህ በማለት የሚመጣ ፍትህ የለም። ራሳችንን አዘጋጅተን አንድ ሆነን ፍትሃችንን ራሳችንን ማስከበር መቻል አለብን። ኦኬ ማስከበር መቻል አለብን። ለዛ ደግሞ ጸሎትን በእርግጥ ያስፈልጋል። እግዚአብሔር ነው ይህንን ነገር የሚያከናውነው። ሁላችን በጸሎትን በርታ ምናምን እና ደግሞ እነዚህን ወጣቶች ደግሞ ለማግኘት ምናምን ብንሞክር ጥሩ ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን ዮሐዴ፣ በጣም አሪፍ ሀሳብ ነው። መፍትሄ ከማን ነው የምናገኘው? ምንድነው ማድረግ ያለብን የሚለው ላይ እየተነጋገርን ነው። አሁን ለመጣችሁ የተነሱ ሀሳቦች አሉ። በደንብ ያዟቸው፣ በደንብ ስሟቸው እና አብላላቸው። ከዛን ደግሞ ቀጣዩ መነጋገር ያለብንን ማድረግ አለብን ብለን ያሰብነው እዚሁ እየተነጋገርን እንቀጥላለን ማለት ነው። ተሙ ኢዮብዬ፣ ብሬ፣ ዘልዬ፣ አብርሃም፣ ዮሐድዬ፣ ናቱ፣ ዲያቆን ሞኬ፣ ልደት ሁላችሁንም ሰላም ብያለሁ። ታችም ላይም ያላችሁ ትንሽ የሚያስደነግጥ ነገር ነው ኢዮብ ዛሬ የምንሰማው ነገር። ብዙ ጊዜ ተለምዷል ሚዲያ ላይ አንድ ሳምንት 10 ቀን እየተጮኸ ዝም መባልና ይሄን ነገር ለምደውት ከሆነ አላውቅም። ቤተክርስቲያን እንደሚታወቀው ሁላችንም እናውቃለን፣ ገንዘብ መሰብሰብ ላይ አባቶች ፊት ለፊት ናቸው። ረጅም ሰዓት ገንዘብ በመሰብሰብ በጣም ነው የሚቆመው። የተለያየ ምክንያት ተፈልጎ ገንዘብ ይሰበሰባል። ትውልድ ከሌለ ግን ምን ይሰራል? እና ለነማን ነውስ ገንዘቡ ተሰብስቦ ህንፃው የሚታነጸው? ሰው በማህተቡ እየተመረጠ እየተገደለ እየታየ፣ ሰው በማንነቱ እየተገደለ እየታየ የአባቶች ዝምታ እስከ መቼ ድረስ ነው ለሚባል መንግስትንም እንዲነሳ የመጀመሪያ ማድረግ የሚቻለው አባቶችም ተነስተው ያማል። የሆነ ነገር አይቼ ነበረ። ህንፃ ለመመረቅ 4 ኪሎ አካባቢ ጋር ሲሄዱ፣ ኮሊደሩ አካባቢ ጋር ሲሄዱ አይቻለሁ። አባቶች ተነስተው አሁን አርሲ ላይ ስለሞቱት መልስ መስጠት አለባቸው ብዬ አስባለሁ።
ከወጣቱ ጋር እናድርግ በሚባለው ሁሉ ከጎናችሁ ነው ያለሁት። ያማል ነው ማውራውንም ስላጣው ነው። ዛሬ ሳይል ስለተገደሉ ሰዎች ሁልጊዜ በቃ ለምደነዋል። አንድ ሳምንት 3 ቀን 4 ቀን ፕሮፋይል ቀይሮ መጮ ብቻ እንደሆነ ያውቃሉና እግዚአብሔር ልብ ይስጠን። በምትሉት ሁሉ ከጎናችሁ ነው ያለሁት። ኢዮቢ እሺ ታሜ እናመሰግናለን። ኢዮባ የለም ናቱሻ ቀጥል። ያው እንዳገባብ ስለተባለ ናቱዬ እሺ ሁላችሁንም ሰላም ብያለሁ። የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ላረፉትም ደግሞ ጌታ በአብርሃም እቅፍ ያኖርልንና ለነገሩ ሰማዕታት ናቸው፣ ስለ እምነት የሞቱ ናቸው፣ የተጋደሉ ናቸው። ግን እኔ ከመግባቴ በፊት ተብሎ ከነበረ ባላቅም ብዙ ሀሳብ የተለየ የለኝም። ግን ምንድነው የቤተ ክርስቲያንን ትርጉም እንደው ከጊዜ ብዛት ይሁን ከነገሮች መደራረብ ይሁን እንደው ሳንረሳው ራሱ አንቀርም፣ ወይ ደግሞ እንደው የተለየ ትርጉም ሳንሰጠው አንቀርም። ቤተክርስቲያን ሲባል የመጀመሪያው ምንድነው ህንጻ ቤተክርስቲያን አይደለም፣ ምዕመናን ናቸው በነገራችን ላይ። እና ምዕመናን ደግሞ የጌታ ስጋ ናቸው። ምዕመናንን ነካ ማለት ወይም ደግሞ ክርስቲያኖችን አሳደርክ ማለት በቃ በቀጥታ በተዘዋዋሪ አይደለም፣ በቀጥታ ጌታችንን መድኃኒታችን ኢየሱስ ክርስቶስን አሳደድን ማለት ነው። እኔ ይሄ እንዴት እንደማይገባን እኔ ራሱ በጣም አንዳንዴ ጥያቄ ይሆንብኛል ማለት ነው። ሰው የትኛው ሰው ነው አንድ እጁ እየተቆረጠ እየሳቀ የሚኖረው? እየተቆረጠ አንድ ጣቱ እየተቆረጠ አንድ አይኑን እያጠፉት እንደ ኖርማል የሚታይበት ጊዜ በጣም ነው፣ ከባድ ነው። ሁላችንም ብልቶች ነን በነገራችን ላይ እና ሁላችንም አንድ ስጋ ነን ደግሞ እና ይሄ ከምድራዊ ከትምህርት ሁሉ የላቀ ታላቅ የሆነ መንፈሳዊ ምስጢር ነው እና ደግሞ እውነት ነው። እውነት መሆኑን ካልተውን በቀር ማለት ነው፣ ወይ ደግሞ ካረሳ ነው ወደ ጎን ካላደረግነው በቀር እውነትነቱ ምንድነው? በቃ ስጋ ናቸው፣ የሚሞቱትም ስጋ ናቸው፣ የኛው የራሳችን ማለት ነው። እንደው ዝም ብሎ ኢትዮጵያ ማለት ወይ ደግሞ ከሁሉ የተለየነን እያሉ እየሸለሉ መኖር አይደለም። ቅድም እንደተባለውም ደግሞ ለገንዘብ ሲባል ይሄ ገንዘብ ሆድ መውደድ ወይ ደግሞ ሆዳቸው አምላካቸው እንደተባሉ አይነት ሰዎች መሆን ራሱ በእውነት ከእግዚአብሔር መንግስት ራሱ ይለየናል። በነገራችን ታዲያ ለምንድን ነው የምንኖረው? በጣም ከባድ ነው እና ኑሯችን ታላቅ የሆነ ተስፋ ይዘን አይደል እንዴ? እና ያ ተስፋ ባይኖር እንዴት ነው መኖር እንችላለን እንዴ? ካልሆነ ከዓለም ሰውስ በምንድን ነው የምንለየው? ማን ነው የትኛው ነው ቤተሰቡ ከቤተሰቡ አንድ ሰው አሁን ቅድም ኢዮብ እያለ በጣም የሚገርመው እንደው ደግሞ እንኳን መግለጫ መስጠት ወይ ደግሞ እንደው ስለ ሐዘኑ ወይ ስለተፈጠረው ነገር ጥያቄ ማንሳት እንኳን እየቀረ ነው። እስቲ አስቡት፣ አንድ ቤተሰብ ውስጥ እህታችሁ ወይ ወንድማችሁ የሆነ ነገር ቢሆን እንደው እግዚአብሔር ሁሉ የሁላችሁን የሚጠብቅና የሁላችንንም እና ከቤተሰብ አንድ ሰው እንደዛ ቢሆን እንዴት ነው? አናቅም እንዴ? አሁን በቅርብ የአንድ እንግዲህ ብፁዕ አባት እናታቸው አረፉ ተብሎ እንዴት እንደነበረ አይታችኋል አይደል? በማለት በሰላም ያረፉ ማለት ነው። እንግዲህ በእድሜ ያረፉ እናት እንግዲህ እንዴት ነበረ ሴሬሞኒው? እንዴት ነበረ ወከባው? እንዴት ነበረ አጠራሩ? እንዴት ነበረ እይታው? እንዴት ነበር ሚዲያ የተሰጣቸው? እና በግፍ ለተገደሉት ግን በጣም ነው የሚያሳዝነው። ያሳዝናል። እና እንደተባለው ግን ትልቁ አማራጭ ምንድነው? ድምጻችንን ማሰማት ነው። የቲክቶክ ላይ አይደለም፣ እዛው ቤተክርስቲያን ድምጻችን ሁላችንም ማሰማት ነው። ህዝቡ ወይ ምዕመኑ ለአባቶች እንደሚሞት አሳይተናል አይደለ? ጥቁር ልበሱ ተብለን ጥቁር ለብሰን ከዛ በኋላ በሻሸመኔ የተገደሉትን አረሳንም እኮ። የተገደሉት ለምንድን ነው? ለአባቶች ስንል ነው፣ ወይም ደግሞ ለስልጣናቸው ስንል ነው አይደለ?
ልክ ለነሱ ጊዜ ራሳችንን ይሄው መሪዎቻችን ናቸው፣ አስተማሪዎቻችን ናቸው፣ እረኞች ናቸውና የታዘዝነው እንደምንፈጽም ሁሉ ደግሞ እንዴ ስለኛ ግድ ሊላቸው ይገባል እኮ። በነገራችን ላይ አሁን እኛ ቆመን መንቀሳቀሳችንን አትዩ በነገራችን ላይ እና ግድ ሊላቸው ይገባል። ልክ እነሱ በሐዘን ሲወድቁ ወይ ደግሞ እነሱ ጋር ችግር ሲፈጠር ሁላችንም ራሳችንን ለሞት አሳልፈን እስከ መስጠት እንደምንወጣ ሁሉ ደግሞ እንዴ ለዚህም ጉዳይ በቃ በጣም መልስ ያስፈልጋል። ሁሉ ነገር እንዴ አሁን ኖርማል ሆነ እኮ በየሆነ ጊዜው በየሳምንቱ እንዴ እንደ ጽድቅ እየቆጠሩት ነው እንዴ። እውነት ለመናገር ሐዋርያት ሥራ ምዕራፍ 8 ላይ ካለው ሁሉ የባሰ ማለት ነው። በእውነት እንዴ በየጊዜው ኦርቶዶክሳውያን መሞት አንድ ሰው ለምን ይሞታል? አክቹሊ ኦርቶዶክሳውያን ብቻ አይደለም ማንም መሞት የለበትም። በተለይ ደግሞ የኛ ስጋ የሆኑት ደግሞ ክርስቲያኖች ደግሞ ያለምንም ጥፋታቸው ኦርቶዶክስ ስለሆኑ ብቻ ለምን ይገደላሉ? እንደዚህ በጣም አሳሳቢ ነገር ነው። ስለዚህ እንደው ይሄ ንግግር ከንግግርም አልፎ ወደ ተግባር የሚሄድበት ከዛ ድምጻችንን የምናሰማበት ካልሆነ ቤተ ክህነት ድረስ ሄደን ድምጻችን ማሰማት እንችላለን። በነገራችን ላይ ማለት ነው ቤተ ክህነት በር ድረስ ሄደን ብፁዕ አባታችንን እንግዲህ አምጡልን ጥያቄያችን ይሰማ ብለን ተሰብስበን መሄድ ሁሉ እንችላለን። ይሄ ቀን ተቆጥሮ እንትን ተብሎ ማለት ነው ተቆርጦ እና እግዚአብሔር አምላክ ግን ሁሉን የሚጠብቅ እና እኛ በተድላይ የኖርን እንደው እነሱን ረሳን እንጂ እንደው በጣም ከባድ ነው። በእነሱ ሳይድ ሆነን ብናይ እንደው የሰቀቀኑ ስኖሮ እንኳን የሞት አይደለም በሰቀቀን የመኖሩ ራሱ ክርስትና በጣም ከባድ ነው የሚያደርገው እና እግዚአብሔር አምላክ ሁሉንም የሚጠብቅ ሁላችሁንም የሚጠብቅ ይቆያል። ናቱ እግዚአብሔር ይስጥልን፣ ቃሉት ያሰማልን፣ እግዚአብሔር ያክብረልን። መኩ እና ልደት ቀጥሉ በየተራ። ከዛ በኋላ ቅድም ያነበብኩላችሁን አብዴት አደርጋችኋለሁ። ያው አንዳንድ ጊዜ ደጋግሞ ካልተነገረን እንትንም ስለምንል ህመሙንም ያን ያህል ላይሰማን ስለሚችል ደግሜ አነብላችኋለሁ ያለውን እንትን ማለት ነው። ቀጥል መኩ። እሺ እንዴት አመሻችሁ? ሰላም ክርስቶስ ይብዛላችሁ ሁላችሁም። እንግዲህ የሞቱትን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ እንዲያውም ደግሞ በረከታቸውን ያሳድርብን። እውነት ለመናገር ሰማዕትነት ስለሆነ ክርስቲያን በየዘመኑ ይገደላል። እንግዲህ የዚህ ዘመን ደግሞ ቆመን እያየን አይናችን እያየ እንደዚህ ሲገደሉ እየተመለከትን ነው። በእውነት በጣም ያሳዝነው። ያው ለመደ ጆሯችን ተደጋጋሚ ተቀሰቀሰ በጣም ብዙ ነገር። አሁን ግን በቃ ማለት የምንችልበት የደረስንበት ይመስለኛል። ቅድም ብዙ መፍትሄዎችን ለማስቀመጥ አብርሽም ሲያነሳ ነበረና አንዳንድ ነገሮችን አሁን ቤተክርስቲያን የተማሩ ሰዎችን አላት። የተማረ ሰው በገንዘብ ደረጃ በምን ደረጃ ቤተክርስቲያን የሚረዳት ቤተክርስቲያን ስንል እንግዲህ ሁላችንም ተሰብስበን ነውና ማድረግ ያለብን ወደ ስትራቴጂ መውረድ ነው ያለብን። በቃ ግድ ነው የሚያስፈልገው። የመጀመሪያ መቀስቀስ ካለብን ህዝቡ ማወቅ አለበት፣ መቀስቀስ አለበት። ከዛስ ቀን ቆርጠን ይሄ ቀን ላይ ወተን ወደ ቅዱስ ሲኖዶስም ይሁን በአጥቢያ ቤተክርስቲያናትም እያንዳንዱ ምእመን ጋር ደርሶ ሁሉም ድምጻችን ይሰማ ማለት አለብን። የመጀመሪያ ማለት ግን እንዲያው እንደተለመደ በተደጋጋሚ እንደዛ ከዚህ በፊትም እንደምንናገረው ሚዲያ ላይ እንደሚጮህን ማቆም የለብንም እና ሁለተኛው ስትራቴጂ ወደ ሁለተኛ መሄድ ያለብን ትልቁ ነገር ሰንሰለትን መፍጠር አለብን። ሰንሰለትን መፍጠር እስከታች ድረስ ማለት ነው። ከላይ እስካሉት እስከታች ድረስ ማወቅ አለብን። የምንገናኝበት መንገዶች መፍጠር አለብን ማለት ነው። ላይክ ሰንበት ትምህርት ቤት እያንዳንዱ ሰንበት ትምህርት የቤተ ክርስቲያን መዋቅር በነገራችን ላይ ከሁሉም ሰንሰለቱ እስከታች ድረስ በጣም የሚያስደስትና ደስ የሚል ነው። ያንን ግን መጠቀም አልቻለን። ለዚህ እንኳን መጠቀም ብንችል ሰው ቢኖረን እስከታች ድረስ የሚመራን ሰው ቢኖረን በቃ የታመነ ለክርስቲያኖች ለሚጨፈጨፍ የሚያዝን ማለት ነው። አባቶች መለየት አለብን፣ ማየት አለብን። እውነት ለመናገር ማን ነው ለእውነት ለቤተ ክርስቲያኒቱ የቆመ ማን ነው ለሚጨፈጨፈው የሚቆም የማይቆም ብለን አንድ ጳጳስ ለኛ በቂ ነው። አንድ ሊቀ ጳጳስ በስትክክል ከመራን ለኛ በቂያችን ከበቂ በላይ ነው ለምእመኑ ማለት ነው።
ለምን አሁን መለየት አቃተን? ሁሉም ዝም እያሉ ነው። እንዴት ነው ልጆች ማለት እውነተኛ ልጆቻቸው ብንሆን እንዴት ዝም ይላሉ? አንድ ሰው ሞቶ እንዴት ዝም ይላሉ? አንድ አባት የወለደው ልጅ ሲሞትበት እንዴት እንደሚሆን እናውቃለን። እንዴት አባቶቻችን ዝም ይላሉ? መለየት አለብን። በቃ ከዛ ልክ ቅድም ዮሐዴ ያነሳዋለ ራሳችን በራሳችን መጠበቅ ነው። በቃ ማለት ከዚህ በፊትም የሃይማኖት ጉባኤ ምናምን ከፖለቲካ ጋር አላትሞ በዚህም በዛም እየሞተ ያለው ክርስቲያን ነው። አንድ ስጋ የሆን ቤተ ክርስቲያን ናት እየተጨፈጨፈች ያለችው። በግልጽ በገሃድ እያየን ያለ ነው። ከእንትን ጋር የሚያያይዙት ምናምን ፖለቲክስ። ግን ትልቁ ነገር ቤተ ክርስቲያን ላይ እየተካሄደ ያለውን እያየን ነው፣ እየተመለከትን ነው። እና ወደ እንትን ብንወርድ መልካም ነው። በቃ ድምጻችን ማሰማት አለብን፣ እስከታች ድረስ መውረድ አለበት። በቃ ራሳችን በራሳችን ብንጠብቅ መፍትሄ ቢገኝ ሞር እዛ ላይ ብናወራ ከሚዲያ ላይ ባለፈ ማለት ነው። ይሄ እዚህ ላይ ተወርቶ እንትን ብቻ ሳይሆን በቃ ታች እስከታች ድረስ ለመውረድ ብንችል መልካም ነው ብዬ አስባለሁ። እግዚአብሔር አምላካችን እንግዲህ የሞቱትን ነፍሳቸውን ይማርልን፣ ያበርታን። አሜን። እግዚአብሔር ይስጥልን። እናመሰግናለን። መኩ ኦቦሌሱ ልደት ኢትፉፊ አንዴ እንዴት ናችሁ? ተመልሰናል። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እግዚአብሔር ከሁላችን ጋር ይሁን። በመጀመሪያ ደረጃ እንግዲህ በግፍ ለተገደሉ ዛሬ ማምሻውንም ለሚገደሉ ደግሞ በስቃይ ውስጥ እግዚአብሔር አምላክ የሞቱትን ነፍስ ይማርልን፣ የተጨነቁትን ያሳርፋቸው። አሁን በዚህ ሰዓት እኛ ይሰማል ድምጼ ዮባ ይሰማል? ኦኬ። አሁን እኛ በዚህ ሰዓት በምናወራበት ሰዓት ላይ ራሱ እናም አባቶቻችን ፈልሰስ ባለ 4 ኪሎ በሚገኘው ምቹ በሆነ አዳራሻቸው ቁጭ ባሉበት እኛም ባለንበት ቦታ ብዙ ሰዎች የተጨነቁ ነው ያሉት። እንደምታስታውሱት በእርግጠኝነት ነው የምላችሁ ከዛሬ 1 ወር 2 ወር 3 ወር በፊት የተነሳውን አይነት የሚዲያ ሽፋን ይነሳል ብዬ አላምንም። በአርሲ ጉዳይ ላይ በጣም ጫፍ እስከ ጫፍ ድረስ ርዕስ ነበር፣ እስከ ዋይት ሃውስ ድረስ ማለት ነው አይደል? ወንድሞቻችን እዛ ደረጃ ድረስ ሐሳቦችን አንስተው ተናግረው መፍትሄ ያላገኙለትም። እኔ ውጭ ሀገር በመሄድ መፍትሄ እናመጣለን ብዬ አላምንም። መፍትሄ የምናመጣው ቤተክርስቲያን እራሷ ናት። መፍትሄ ያላት እጇ ላይ ነው ያለው። መፍትሄ አቅም እንዳላት ከዚህ በፊት አሳይታለች፣ ወንበሯ ሲነካ። ስለዚህ አደረጃጀቱ ምኑም እያንዳንዱ ነገር ይደረግ ቢባል ከቤተክርስቲያን ግን በጣም በሚያናደው ሁኔታ የኛ ቤተክርስቲያን አይደለም ልጆች የኛ ቤተክርስቲያን አባቶች አይደለም ልጆቻቸው ሊመሩ ሊያናግሩ ይቅርና ከወንበራቸው ራሱ የመነሳት አቅም የላቸውም። በጣም በምግብ ቦርጫቸው ከመነፋቱ የተነሳ ነው። ሲታዩ ራሱ የሆነ አባት አይመስሉም አብዛኞቹ። 90 መጽሐፍ ሲጋ ደርድረው እግራቸውን ጥር አድርገው ከመቀመጥ ውጪ ምን ያደርግልናል? እኛ ምንም አያደርግልንም። አሁን በእርግጥ ግልጹን ስነ ምንም አያደርግልንም። በቃ ጎበዝ ከሆናችሁ ለነፍሳችሁ ያደራችሁ ከሆናችሁ ከፊት ቅደሙ። ሙስሊም እንኳን ዘላለም ሕይወት ይኖረው አይኖረው አያውቅም እኮ፣ ግን ለሃይማኖቱ ግን ሄዶ ይሞታል። ፍለም ለነፍስ ነው ያደርነው። በቃ ይና ለም ክደናል፣ መንኩሰናል። ልጅ የለ ድስት የለ ምን ያላችሁ እስኪ እንግዲህ በስጋ እንግዲህ አይደል አንድና አንድ የመጨረሻ እንትናቸው ቤተክርስቲያን ናት። በጎቼን ጠብቅ ብሎታል። እውነት እነሱ እረኞች ከሆኑ እኛንን እንኳን እየጠበቅናቸው ያለ ነው። ባይዚ እነሱ ራሱ እውነት እኛን እየጠበቅናቸው ያለ ነው እንጂ እነሱ እኛን በጨራሽ ወይ በዚህ ሰዓት ላይ እኮ የሆነ ላይቭ ጌም ምናምን እያዩም ሊሆን ይችላል ቲክቶክ ላይ ነገር አለማቸውም አይደለም። እኔ እንኳን በስሰማ እንዳጠቃላይ ከ30 ምናምን በላይ ሰዎች እንደሞቱ 13 ሰው ሞቷል ብሎ ይዘገባል። እሱ ብቻ አይደለም ደግሞ የሚያሳዩት ነገር እንዳለስ ልማት ገለመሌ ምናምን በጣም በቃ ዘግናኝ ነገር ነው።
እሺ ያድርጉ። እኔ አሁን አብዛኛው ጊዜ እንዲህ ተመረቀ እንዲያ ተመረቀ ምናምን የሚለው እሱ አይረብሽም ብዙ። ግን ጎን ለጎን ግን ማስኬድ ይቻላል። በቃ ፊት ለፊት ወኔ ያለው አባት ጠፋ ይመስለኛል። ሁሉም የየራሳቸው የሆነ ከኛ የባሰ ኃጢአት ውስጥ ነው ያሉት ማለት ነው። እኛ ኃጢአተኞች ነን እውነቱን ስነግራችሁ። እኔ በቃ ተረዷቸውና እኛው ራሳችን የራሳችንን መፍትሄ መፈለግ አለብን። በቃ እነሱን ተረዷቸው። ፈርተዋል፣ መናገር አይችሉም። ራሳቸው ከባባድ ነገር ተይዞባቸዋል። በቃ በእርግጥ ነው የምነግራቸው፣ ምን ነገር እንዳይችሉ ተደርገዋል። በቃ ምንም ማድረግ አይችሉም። እንተነፍሳለሁ ቢል በቃ የሆነ ነገር ውስጥ ነው የሚገባው። ስለዚህ በቃ ተዋቸው እነሱን። በቃ ንጹሃን ቢሆኑ ኖሮ ለነፍሳቸው ያደሩ ቢሆኑ ኖሮ እውነተኛ አባቶች ቢሆኑ ኖሮ አርሲ እኮ ስንት ጊዜው መጨፍጨፍ ከጀመረ መሞት ከጀመሩ ማለት ነው። ስንት ጊዜያቸው የዛሬ አይደለም እኮ በሚዘገንን ሁኔታ ነው የሚሞቱት። ደግሞ እኮ በሚያሳዝን ሁኔታ። ስለዚህ አብዛኛውን ነገር ለአባቶች መስጠት ትተን እኛው ራሳችን እውነቱን ለመናገር አደረጃጀት መፍጠር ካለብንም መፍጠር ነው። ከሞቱት የተለየ ነገር አይደለም። በቃ እኛ ይድረስብን ቢባል ጫና መፍጠር የማይችሉ ከሆኑ ወይ ሄደን 4 ኪሎ በራቸው ላይ ሄደን የሞቱትን ፎቶ ይዘን እነዚህ ላይ ነው እየተረማመደ ያላችሁ ብለን ጠይቃቸው። ወይ ደግሞ ቪዲዮ መስራት ካለብን ማለት ነው ስማቸውን እየጠራን እንስራ። ወይ ደግሞ በቃ እስከዛሬ ያላደረግነው አባቶች ዝም አሉ ምናምን አይደል? አሁን ይህ መልእክት ለብፁዕ ወቅዱስ አቡነ ማትያስ ለእንትና ስማቸውን እየጠራን አባቶችን ማለት ነው ምንድነው እየሰራችሁ ያላችሁት ብለን ለምን በተከታታይ ሁላችንም ቪዲዮ አንሰራም? ስማቸውን እያነሳን ብፁዕ አቡነ እንትና የእንደዚህ ሀገረ ስብከት አባት ብፁዕ እንትና ምን እየሰራህ ነው? ምን እየሰራችሁ ነው? ልጆቻችሁ እየሞቱ ነው። ምን እየሰራችሁ ነው? ለምን ረፍት አንነሳቸውም? አባቶቻችን በቪዲዮ የምሬ ነው ብላችሁ በቀን 5-6 ቪዲዮ በተከታታይ ስማቸውን እየጠራን ከብፁዕ ወቅዱስ አቡነ ማትያስ ጀምሮ አቡነ ማትያስን ሲሳደብ ያልፈራ ሰው የኛ በክብር ቪዲዮ ሰርተን የምንጠይቃቸው ምን ችግር አለ? እሱን እንኳን እኮ ቤተክርስቲያን ድሮም ለሚያዋርዳት ነው የምትሆነው። በእርግጥ እንደዛም ሆልጯቸው እንኳን ይሄው ቦታ ሰጥተው ቦሌ መሀል ላይ አስቀምጠውታል። እኛ ግን በስነ ምግባር ስማቸውን እየጠራን ሊስት አድርገን ማለት ነው እንዲህ መኪና ተሰጥቷቸው ማረፊያ ተሰጥቷቸው የላመ ጣመ እየበሉ እንደዚህ እየኖሩ ያሉት ከየህዝቡ በሚሰበሰበው ሳንቲም ነው። አስራት በኩራት በተለያየ አይነት ነገር አማው በሚገባው እነሱ ራቫፎራቸውን ቪኤታቸውን አዳዲስ ኒሳን ፓትሮላቸውን ለሹፌሩም ጭምር ቤታቸው ሁሉ ነገራቸው በቃ በጣም ፏ ብሎ ነው የሚኖሩ። ብታይ ትደነግጣለህ። 4 ኪሎ መኖሪያቸው ብትገባ በጣም ያስደነግጥ እንጂ ሳራኔ ነው ምን ሲያቀብጠኝ ነው እንትን ያልኩት እንጂ ጳጳሱ እንኳን ያስብላል። በጣም ያስቀናላቸው ሲያይ በሙስና ነው መኮሚኮ ነው አሁን ላይ በጣም አስቸጋሪ ሆነ እና እኔ አሁን የታየኝ ማለት ነው ዛሬ አንድ ቪዲዮ ሰርቻለሁ። የሰራሁት ምንድነው በቃ ከዚህ በፊት የተደረገው ነገር አሁንም የተደረገ ነገር ግን አሁን ቪዲዮ ሰራ ምሰራው እንዳልኳችሁ እናንተ በእኔ ሐሳብ ተስማሙ አላውቅም። ስማቸውን እየጠራው ነው አሁን ቪዲዮ ምሰራው። መንግስት እንዲህ አልልም። የኦሮሚያ ክልል እንደዚህ አልልም። እንደዚህ ሀገር ሊቀ ጳጳስ ምን እየሰራ ነው? ምን እየሰራችሁ ነው? ስማቸውን እየጠራው ነው የምናገረው። እንደዛ ካልሆነ ቀልድ ላይ ናቸው፣ በጣም ምቾት ላይ ናቸው ያሉት። አንድ ሰከንድ አልፈጀባቸውም እኮ ተደዋውሎ ሲሰበሰቡ ኦሮሚያ ቤተ ክህነት ላይ ህገወጥ ጳጳስ ወይም ህገወጥ ጵጵስና እንትን አለ ሲባል እኮ ማለት ነው በአንድ ስልክ እኮ ነው ከያሉበት እኮ በፍጥነት ነው የመጡት። አንድ ሲበሩ ነው የመጡት። ወዲያው አይደል ያወገዟቸው። የወንበር ጉዳይ ነው፣ ከባድ ነው። አሁን ደግሞ ሰው ነው እየሞተ ያለው። እኔ በእኔ በኩል የኔ ሐሳብ ይሄ ነው። ይሄ ማላዘኑ ምንም አይፈጥርም። ይሄንንም ላይቭ ይስሙት አይስሙትም አናቅም። የኛ ወሬም የትም አይደርስም። ግን ለነገ ለታሪክ ተወቃሽ እንዲሆኑ ስማቸውን እየጠራን እንጠይቃቸው ባይ ነኝ። እኔ ከነገ ጀምሮ ጀምራለሁ ባለኝ ሐሳብ። በእኔ ሐሳብ የምትስማሙ ከሆነ አብርሃም የሚባለውን ሰውዬ ሚውት ብታረግልኝ ወይ ባስወጣው ደስ ይለኛል። እዮባ
ምንም ስነ ምግባር ያለው ሰው አይደለም። አይ እዚህ ላይ የወንበር ጉዳይ ነው። እውነት ነው። በቃ የኦሮሚያ ቤተ ክህነቱ የወንበር ጉዳይ ነው። ምን ለውጥ መጣ? ያው ነው እኮ ምንም አሁንም አሰራሩ እኮ ያው ነው እኮ ምንም የተለየ ነገር አልመጣም እኮ በቃ ምንም ነገር አልፈጠራችሁም። ያኔም የሚሞተው ሞቶ እናንተ እጃችሁን ተጨባብጣችሁ ሹመት ነው ያገኛችሁት እንጂ ምንም የመጣ ነገር የለም። አሁን ወደዛ አልመለስም። ግን ለብፁዕ አቡነ ሳዊሮስም ስማቸውን እየጠራን በቀጥታ ቪዲዮ እንዲደርሳቸው ማድረግ ለአዲስ አበባ ሀገረ ስብከት ለስራ አስኪያጅ ለማን ለ10 ምናምን ለ30 ምናምን ጳጳሳት ማለት ነው። እኔ እንደዛ ነው እቅዴ። እግዚአብሔር ይርዳን። ከዛ ውጪ ሌላውን ነገር እንደው መድኃኔዓለም ምን እንደሚያደርግ አናውቅም። ተአምር የሚሰራ አምላክ እንዳለን እናምናለን። ያ ህዝብ ግን እኔ ያቺ ህፃን ልጅ ራሱ እስከዛ ድረስ አይኔ ላይ ናት ያለችው እዛ ያሳከምናት ማለት ነው። አብረሽ በአካል ነበር አብሮኝ በሰዓቱ ቪዲዮም ስንቀርጻት ለህዝቡ ያለው ሁኔታ ስናሳይ ሄደን ስናይ እሱ ብቻ አይደለም አሰቦት ላይ ራሱ ያን አደጋ የደረሰበትን ልጅ አዳማ ኃይለ ማርያም ሆስፒታል ሄደን ስናይ በጣም የሚዘገንን ነበር። ነገ ከነገ ወዲያ እኮ መታከሚያ የሚያስፈልገው ብዙ ነገር ውስጥ የሚገቡት እነዚህ ሰዎች እና ጫና እንፍጠር የሚዲያ አቅማችንን ተጠቅመን ግን ስሜታዊ ባልሆነ መንገድ ማለት ነው ቃላት አጠቃቀማችንን እየመረጠን የምንናገረው ነገር በቀጥታ በቃ ጉዳዩን የተመለከተ ብቻ አድርገን በደንብ አድርገን ሚዲያችንን ተጠቅመን ውጤት ምናመጣ ከሆነ እናምጣ። ጫና መፍጠር ምንችል ከሆነ ጫና እንፍጠር። በየትኛው ሚዲያ ተደራሽ እንዲሆነ ቢያንስ ይወራ፣ በቃ በደንብ ይወራና ሌላውን ነገር ከእግዚአብሔር ጋር ደግሞ እንመለከተዋለን። ሰላም ደሩልኝ። ቤትም አልገባውም ገና መንገድ ላይ ነኝ። ቤት ገብቼ ደግሞ እከታተላለሁ። ረጅም ሰዓት አወራው ይገባኛል። ግን ይሄ የኔ የግል ሐሳብ ነው። የምትገዙት ሰዎች ብቻ ትገዙታላችሁ። ለተናገርኩት የቃላት በአባቶች ዙሪያ ላይ ለተናገርኩት የቃላት ግድፈቶች ይቅርታ ያደረግልኝ። ግን ቢሆንም በጣም የሚያሳዝን ስለሆነ ነው እንደዛ ጠንከር ብዬ እንድናገር ያደረገኝ እንጂ አባቶችን ካለማክበር እንዳልሆነ ይታወቃል። እናመሰግናለን ኦቦሌሶ ገለቶሚ። በዚሁ አጋጣሚ ሰው ወደሚወደውና ወደሚመካበት የኔ ወደሚለው አካል ነው የሚጮኸው እና ቁጣም ቢኖር ምንም ቢኖር የኔ ላላችሁት አካል ነው። ማንም ሰው አሁን ወደ መጅሊሱ ሲጮህ አልሰማችሁም፣ ወይም ወደ ምንድነው የጴንጤዎቹ ካውንስል ሲጮህ አልሰማችሁ። ወደ ራሳችን አባቶች ነው። ወደ አባት የሚጮህ አባት አለን ብለን ስለምናምና አባቶቻችን እንደምንፈልጋቸው አላገኘናቸውም። እናገኛችሁ ነው እንትን አይደለም። ምንም ሌላ መልክ ሊሰጠው የማይችል እጅግ በጣም ግልጽ ያለንበትን ሁኔታ የሚያሳይ ነገር ነው። ልደት ካለው ነገር ጋር አንዱ ጋር ብቻ ነው ማለስማማው። በሆነ ነገር ተይዘዋል ምንም ማለት አይችሉም ያለው ካልስማማው አልተያዙም ብዬ ነው ማምነው። እኔ መናገር እንደሚችሉ ልደት ራሱን ቅድም ነግሮናል። ልክ የወንበሯ ጉዳይ ስትመጣ መናገር ተችሏል። አይተናቸው ማናቃቸውን ሁሉ አየንበት እኮ አይደለ? ይሄ የኃጢአት የመቆጣጠር ጉዳይ አይደለም፣ የጽድቅ ጉዳይ አይደለም። በተሰጠበት ኃላፊነት ቢያንስ ሰው ሆኖ መገኘት አለበት። የተሰጣቸው ኃላፊነት አለ። አዎ ይችላልው ብለው ነው ወደዚህ ኃላፊነት የመጡት። እረኝነት ከባድ ነው። መንጋውን ማሰማራት ይጠይቃል። በምናሰናክላቸው መንጋዎች መጠየቅ ይመጣብናል። እኔ አልፈልግም ብለው አልሸሹም። የሸሹ እኮ ገዳማውያን አባቶች እኮ ነበሩ። አቡነ ተክለ ሃይማኖትን የምታስታውሱ ከሆነ በደርግ ጊዜ አልፈልግም ብለው አምልጠው ነበር። መሆን አልፈልግም ብለው አምልጠው ከዛን በታጣቂ ይጠበቁ ነበር እንዳያመልጡ ተብሎ አልፈልግም ይሄን ቦታ ብለው ማለት ነው። አሁን በምን አይነት መልኩ ወደዛ እንደሚገባ የምታውቁት ነው። እና በጣም መመጻደቅ በማያስፈልገው ሁኔታና እኔ በጣም አጉል ትሁት ነኝ ምናምን የሚል ነገር አያስፈልገውም። ይሄ ትሁትነት የምናምን ጉዳይ አይደለም። ህመምን የመናገር ነው። ህመም ነው። ከዛስ ውጤቱ ለነገ ያሳስባል ነው እኮ። ምናልባት እንደ ስጋ ካየነውማ ምንም ችግር የለውም። ሁላችንም አንድ ላይ ማስመሰል እንችላለን። እንዲህ አባቶቻችን ምናምን ማለት እንችላለን። ግን አንተ እንደዛ ከምትለው እኩል ነው ለኔም አባትነታቸው። ይህንን መረዳት ያስፈልጋል። በተረፈ እኔ በግል የሚደረጉ ነገሮች ቢኖሩ ለምሳሌ እንደው ሰብሰብ ብሎ እንደው ጥያቄ ያለ ምናምን ከቤተክርስቲያን ውጭ በሆነ መልኩ የሚኬድ ከሆነ የኔ ስጋት ነው።
አሁንም ልክ ሻሸመኔ ላይ እንዳየነው ያኔ የጥይት ራት ሆነው እንዳለፉት ምናልባትም እነሱ ለውጥ አመጥተዋል በደማቸው እንደነሱ ሆኖ ግን ከንቱ ነገር እንዳይሆንብን ምክንያቱም በእርግጠኝነት አናቃቸውም የሚል ከቤተ ክህነት ደብዳቤ ይወጣባል እርግጠኛ መሆነው ማለት ነው ወተን አይ ለአርሲ ወንድሞቻችን ድምጽ ማሰማት እንፈልጋለን ምንል ከሆነና እነሱን ትተን ወደ ሌላ ምንሄድ ከሆነ ማለት ነው መጀመሪያ መጮህ ያለብን ብዬ ማምነው እኔ እነሱ ላይ ነው በአንድም ይሁን በሌላ መንገድ ይሄንን ነገር ሊቀላቀሉት ይገባል ከፊት ቀድመው ሊወጡ ይገባል ሁሉም ተያይዞ መንጋው ከኋላ ተከትሎ እረኛው ከፊት ወጥቶ አደባባይ መውጣት አለብን ሰላማዊ የሆነ ግን ደግሞ ጥያቄን ሰላማዊ የሆነ የክርስቲያኑን ጥያቄ ያነገበ ሐሳብ የያዙ አባቶች ከፊት ቀድመው እኛ ከኋላ እንከተላለን ትክክለኛው እረኝነት ይሄ ነው የመጽሐፍ ቅዱስ እረኝነት ይሄ ነው የቤተክርስቲያን ትምህርት ይሄ ነው ቤተክርስቲያን እረኝነት ብላ የሰጠችው መንጋው ፊት ለፊት በሚያቆም በማያቆም እያንቦራጨቀ ከኋላው እረኛው ቁጭ ብሎ ወንበር ላይ እያየ የሚንቀው የሚተው እንደዛ አይነት እረኝነት ስለሌለን ማለት ነው ስለዚህ የመጀመሪያው ነገር ቀደሙ